ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ለእናንተ ለውድ አድማጮቻችን ይዘን መጥተናል። የእንግሊዝ ፕሪሚየር ሊግን ጨምሮ እንግዲህ ሌሎች ጨዋታዎች በዚህ በሳምንቱ አጋማሽ እየተደረጉ ይገኛሉ። ትላንትና 3 ያክል ጨዋታዎች ተደርገው ነበር። በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብር ዛሬም የሚደረጉ ጨዋታዎች አሉ። እሱን ውጤቶችን እንዲሁም ደግሞ ዛሬ የሚደረጉ ጨዋታዎችን በስፋት የምንመለከትላችሁ ይሆናል። እንዲሁም ደግሞ የክለብ መረጃዎችንም እንዲሁ ይዘን እየቀረብን ነው የሚሆነው። አሰልጣኞች እንዲሁ ፕሬስ ኮንፈረንስም ሰጥተዋል። አሰልጣኝ ሚኬል አርቴታ፣ ፔፕ ጋርዲዮላ፣ ኤንዞ ማሬስካ እንዲሁም ደግሞ አሰልጣኝ አርኔ ስሎት ያነሷቸውን ሀሳቦች በስፋት የምንመለከት ይሆናል። በማንቸስተር ዩናይትድ ቤትም የምናስነሳቸው መረጃዎች አሉ። በተለይም ከዝውውር ጋር እንዲሁም ደግሞ ከአሰልጣኝ ሩበን አሞሪም ጋርና ከተጫዋቾች ጋር የተያዘ መረጃዎችን በስፋት የምናጋራችሁ ነው የሚሆነው። የሀገር ውስጥ መረጃዎችንም እንዲሁ ጀባ የምንላችሁ ይሆናል። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። እኛም ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም የሀገር ውስጥ መረጃዎችን በማስቀደም እንጀምር። ከሀገር ውስጥ መረጃዎቻችን ስንጀምር እንግዲህ ትላንትና የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ማለፉን አረጋግጠዋል። ቀይ ቀበሮቹ እንግዲህ ትላንትና ከ17 ዓመት በታች ያደረጉትን የደረጃ ጨዋታ እንግዲህ 3-0 በሆነ ውጤት ማሸነፋቸውንም ተመልክተንም ነበር። በዚህም የተነሳ የኢትዮጵያ ብሔራዊ ቡድን ሽልማት እንደተበረከተለትም ነው የተገለጸው። ለአፍሪካ ዋንጫ ማለፉን ያረጋገጠው የኢትዮጵያ ከ17 ዓመታች ብሔራዊ ቡድን ሽልማትም ተበርክቶለታል። የኢፌዴሪ ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ብሔራዊ ቡድኑን 10 ሚሊዮን ብር መሸለማቸው ነው የተገለጸው። ባህልና ስፖርት ሚኒስቴር ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን አስመልክቶ የራት ግብዣ ማከናወኑም ተገልጿል። የባህልና ስፖርት ሚኒስቴር ወይዘሮ ሸዊት ሻንካ በሰጡት አስተያየት ቡድኑ የመንግስት እንዲሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ስራ ውጤት ነው ሲሉም አስተያየታቸውንም ሰጥተዋል። ብሔራዊ ቡድኑ በአፍሪካ ዋንጫው የተሳካ ጊዜ እንደሚያሳልፍም ሸዊት ሻንካ ያላቸውን እምነት መግለጻቸውን ነው የተመለከትነው። ወጣት ብሔራዊ ቡድን በቀጣይ በሞሮኮ በሚካሄደው ከ17 ዓመት በታች አፍሪካ ዋንጫ ውድድር ላይ የሚሳተፍም ይሆናል። በዚህም ላይ አመርቂ ውጤት የሚያመጣ ከሆነ እንግዲህ ሌሎች ሽልማቶችም እንደሚኖሩ ነው እንዲሁ ማሳወቅም እየቻሉ ትላንትና እንግዲህ አመርቂ ውጤት በማምጣት ወደ አፍሪካ ዋንጫ ማለፋቸውን የተረጋገጠ ሲሆን እንደ ዳዊት ካሳው እንዲሁም ደግሞ ቢኒያም አኔ የመሳሰሉ ተጫዋቾች እንግዲህ በጨዋታው ኮከብ ሆኖ ማምሸታቸውንም በትላንትናው ዕለት ተመልክተንም ነበር። እንዲሁ ወደ ፕሪሚየር ሊግ መረጃዎቻችን ስናልፍ ደግሞ ፈረሰኞቹ ወደ ድል መመለሳቸውን ነው የተመለከትነው። በሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ በጸጋ ከድር ግብ 1-0 ማሸነፍም ችሏል። ፈረሰኞቹ ከሁለት ተከታታይ ሽንፈት በኋላ ወደ ድል መመለሳቸውን ነው የተመለከትነው። በሌላ ጨዋታ መቻል ከድሬዳዋ ከነማ ጋር ያደረጉትን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። መቻል ያለፉትን 4 ጨዋታዎች ማሸነፍም አልቻሉም። የደረጃ ሰንጠረዡን ምን ይመስላል የሚለውን ስንመለከት መቻል በ15 ነጥብ 3ኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ በተመሳሳይ በ15 ነጥብ 4ኛ ደረጃ ላይ የተቀመጠ ሲሆን ድሬዳዋ ከነማ በ11 ነጥብ 10ኛ እንዲሁም ደግሞ በ4 ነጥብ አርባ ምንጭ 19ኛ ደረጃ ላይ መቀመጡንም ነው የተመለከትነው። ሌሎች ጨዋታዎችም ተደርገውም ነበር። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነገሌ አርሲ ከሸገር ከተማ ጋር ያደረጉትን ጨዋታ 2-2 በሆነ ውጤት አጠናቋል። የነገሌ አርሲን ግብ ከቤ ብዙነህ እንዲሁም ደግሞ ሮቦት ሰላሎ ሲያስቆጥሩ ለሸገር ከተማ ጀቤሳ ሜሳ ሁለቱንም ጎሎች ማስቆጠር የቻለም ተጫዋች ነው። የሊግ የደረጃ ሰንጠረዣቸውን ስንመለከት ነገሌ አርሲ በ10 ነጥብ 11ኛ እንዲሁም ደግሞ ሸገር ከተማ በ9 ነጥብ 13ኛ ደረጃ ላይ የተቀመጡበት የኢትዮጵያ ፕሪሚየር ሊግ እንዲሁ ጨዋታዎችም ነበሩ። በትላንትናው ዕለት የእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር እንግዲህ 3 ጨዋታዎች ተደርገውም ነበር። በተለይም ምሽት 4 ሰዓት ተኩልና ምሽት 5 ሰዓት ከሩብ ላይ የተደረጉ ጨዋታዎች ነበሩ። ምሽት 4 ሰዓት ተኩል ከተደረጉ ጨዋታዎች ስንጀምር እንግዲህ ፉላም በሜዳውና በደጋፊዎች ፊት በክራቨን ኮቴጅ ማንቸስተር ሲቲን አስተናግዶ ነበር። 9 ጎሎች በተቆጠሩበት በዚህ ጨዋታ እንግዲህ እጅግ በጣም አስገራሚ ጨዋታዎችም እንዲሁ ተመልክተንም ነበር። በተለይም እንግዲህ በርካታ ጎሎች ናቸው የተቆጠሩት። ማንቸስተር ሲቲ በሰፊ የጎል ልዩነት ሲመራ ቆይቶ እንግዲህ በስተመጨረሻም የተጨነቀበትን አጋጣሚ በጨዋታው ላይ እንዲሁ ተመልክተናል። ማንቸስተር ሲቲዎች ገና በ17ኛው ደቂቃ ላይ ኤርሊንግ ብሮት ሃላንድ ጎል ማስቆጠር ችሏል። የተጫዋች 15ኛ ጎሉን ነው በዚህ አመት እንዲሁ ማስቆጠር የቻለው። ጀርሚ ዶኩ ነው በዚህ ሰዓት ላይ እንግዲህ ይህንን ጎል አሲስት ማድረግም የቻለው። በ37ኛው ደቂቃ ላይ ደግሞ ኤርሊንግ ብሮት ሃላንድ አሲስት ያደረገውን ኳስ ቲጃኒ ራይንደርስ ማስቆጠርም ቻለ። ፊል ፎደን 44ኛው ደቂቃ ላይ በማስቆጠር የመጀመሪያው አጋማሽ 3-0 በሆነ ውጤት መጠናቀቅ ቻለ።
3-0 ሊጠናቀቅ ሲል እንግዲህ ስሚዝሮ እንዲሁ አንድ ጎል በማስቆጠር ለፉላም እንዲሁ ተስፋ የሰጠችበትን አጋጣሚ በመጀመሪያው አጋማሽ ማግኘትም ቻሉ። ነገር ግን በሁለተኛው አጋማሽ በጀመረ በ3 ደቂቃ ውስጥ ፊል ፎደን ለራሱ ሁለተኛውን ለቲሙ ደግሞ አራተኛውን ጎል ማስቆጠር ቻለ። እንዲሁም በ54ኛው ደቂቃ ላይ ሳንደር ባርጅ እንዲሁ በራሱ ላይ ያስቆጠራት ጎል እንግዲህ ለማንቸስተር ሲቲ አምስተኛ ጎል መሆንም ችላም ነበር። 5-1 ሲመሩ ቢቆይም በ57ኛው ደቂቃ ላይ አሌክስ ኢዮቢ እንዲሁም ደግሞ በ72 እና በ78ኛው ደቂቃ ላይ ቺኩዌዛ ባስቆጠራቸው ጎሎች እንዲሁ 4-5 በሆነ ውጤት መጠናቀቅም ችሏል። ትላንትና እንግዲህ በርካታ ሙከራዎችን ነው መመልከትም የቻለው። እጅግ በጣም ጥሩ እንቅስቃሴ በተመለከትንበት በዚህ ጨዋታ እንዲሁም ደግሞ ሳቢ በሆነበት በዚህ ጨዋታ ላይ እንግዲህ ፉላም በሜዳውና በደጋፊዎች ፊት ከማንቸስተር ሲቲ የተሻለ ቦል ፖሰስ ማድረግም ችሎ ነበር። በተለይም እንግዲህ በእንደዚህ አይነት ጨዋታ ላይ በተለይም አይጠበቅም የፔፕ ጋርዲዮላ ቲሞች ከዚህ በፊት የምናውቃቸው ቦል ፖሰስ በማድረግ እንዲሁም ደግሞ ጨዋታውን በመቆጣጠር ነው። በዚህ ጨዋታ ላይ ግን ፉላም እጅግ በጣም የተሻለም ነበር። 57% ቦል ፖሰስ ማድረግም ችሎ ነበር። ብዙ ሙከራዎችን ማድረግ መቻሉን ነው የተመለከትነው። 12 ሙከራዎችን ያደረገ ሲሆን 6ቱ ኦን ታርጌት እንደነበሩ ነው መመልከትም የቻለው። በማንቸስተር ሲቲ በኩል ደግሞ 11 ሙከራዎችን አድርገው 4ቱ ኦን ታርጌት እንደነበሩ በጨዋታው ላይም ተመልክተንም ነበር። ኤርሊንግ ብሮት ሃላንድ እንዲሁ ጎል ያስቆጠረበትን ጨዋታ እየተመለከትን ሲሆን ሁለት አንግል ወይም ደግሞ ኦፍ ዘ ፖስት እየሞከረባቸውን አጋጣሚዎች እንዲሁ በጨዋታው ላይ ተመልክተንም ነበር። እንዲሁም ደግሞ የተጫዋች እንግዲህ አዲስ ታሪክ መጻፉ ነው የተመለከትነው። ኖርዌያዊ የፊት መስመር ተጫዋች የሆነው ኤርሊንግ ብሮት ሃላንድ 100ኛ የፕሪሚየር ሊግ ጎሉን ማስቆጠርም ችሏል። ኤርሊንግ ብሮት ሃላንድ በአነስተኛ ጨዋታ 100 የፕሪሚየር ሊግ ጎሎችን ያስቆጠረ የመጀመሪያ ተጫዋችም መሆንም ችሏል። ሃላንድ በ111 የፕሪሚየር ሊግ ጨዋታዎች 100 ጎሎችን ማስቆጠር እየቻለ ሲሆን በፍጥነት 100 ጎል እነማን አስቆጠሩ የሚለውን ስንመለከት እንግዲህ ኤርሊንግ ብሮት ሃላንድ በ111 ጨዋታዎች 100 ጎሎችን አስቆጥረዋል። አለን ሺረር በ124 ጨዋታዎች 100 ጎሎችን ያስቆጠረ ሲሆን ሃሪኬን በ141 ጨዋታዎች፣ ሰርጂዮ አጉዌሮ በ147 ጨዋታዎች እንዲሁም ደግሞ ቴሪ ዳንኤል ሄነሪ በ160 ጨዋታዎች 100 ጎሎችን ያስቆጠሩ ተጫዋቾች መሆናቸውን ነው መመልከትም የቻለው። ትላንትና እንግዲህ ሌላ አዲስ ታሪክ መጻፉን ይህ ኖርዌይ ተጫዋች በጨዋታው ላይ እንዲሁ ማስመስከርም ችሏል። ከጨዋታው በኋላም እንግዲህ ዩ ተጫዋች ሀሳቡንም ሰጥቷል። ስለ አርሰናል ብዙ ማሰብ የለብንም ሲል ነው የተናገረው። የማንቸስተር ሲቲው ተጫዋች ኤርሊንግ ብሮት ሃላንድ ቡድናቸው የበለጠ በራሱ ላይ እንዲያተኮር ነው ማሳሰብም የቻለው። ስለ አርሰናል ብዙ ማሰብ የለብንም ያለው ኤርሊንግ ብሮት ሃላንድ መጀመሪያ በራሳችን ላይ ነው ማተኮር ያለብን በማለትም ተናግሯል። መሻሻል እንዲሁም እንደ ዛሬው አይነት ነገሮች ማስወገድ አለብን። ይሄ በቂ አይደለም፣ ሁላችንም ይህንን እናውቃለን ሲል ሀሳብ በመስጠቱን ነው ከጨዋታው በኋላ መመልከትም የቻል ነው። እንዲሁም ፔፕ ጋርዲዮላ ዛሬ የቀረችኝን ጸጉር ነው ያጣሁት ሲል ሀሳቡን ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በምሽቱ ጨዋታ ምን እንደፈጠረ አላውቅም በማለትም ተናግሯል። ምን እንደተፈጠረ አጠይቁኝ ያሉት ፔፕ ጋርዲዮላ መልስ የለኝም፣ ተጫዋቾቹም አያውቁትም፣ የፕሪሚየር ሊግ ነው፣ መጨረሻ 3 ነጥቡን ወስደናል በማለትም ነው የተናገሩት። ያስቆጠሩባቸው ጎሎች ያነሱት አሰልጣኙ እንግዲህ ሁሉም ጎሎች የተቆጠሩት በመከላከል ድክመት ነው፣ ቀላል ነበሩ ሲሉም ተናግሯል። ስለ ጨዋታው አዝናኝነት የተጠየቁት ፔፕ ጋርዲዮላ ዛሬ የነበረችኝን ቀሪ ጸጉር ነው ያጣሁት በማለት እንግዲህ እንዲሁ ጎሸመ በማለት ለራሳቸው ቀልድ መቀለዳቸው ነው በጨዋታው ላይም የተመለከት ነው። ወሳኛዋን 3 ነጥብ ግን መያዝ እንችላለን ሲሉ ከጨዋታው በኋላም ተናገርን። በርነማውዝ ከኤቨርተን ጋር ያደረጉትን ጨዋታ በርነማውዝ በሜዳውና በደጋፊዎች ፊት በኤቨርተን 1-0 ተሸንፏል። በርነማውዝ እንግዲህ ወደ ቀውስ እየገባመም ይመስላል። ያለፉትን ጨዋታዎች እንዲሁ ተከታታይ አራተኛ ጨዋታ ነው ሽንፈት ማስተናገድም የቻለው። ትላንትና ላይ እንግዲህ ጃክ ግሪሊሽ ብቸኛውን ጎል ለኤቨርተን ማስቆጠር የቻለ ሲሆን እንግዲህ ኤቨርተኖች የደረጃ ሰንጠረዣቸውን እንዲሁ ማሻሻል መቻላቸውን ነው በጨዋታው ላይ መመልከትም የቻለው። በዚህም የተነሳ ኤቨርተን በአሁኑ ሰዓት ላይ ወደ 9ኛ ደረጃነት መምጣት መቻሉን እየተመለከተ ሲሆን በርነማውዞች ደግሞ ወደ 14ኛ ደረጃነት እንዲዝቅ ማለት መቻላቸውን ነው መመልከትም የቻለው። ያለፉትን 5 ጨዋታዎች በርነማውዝ ማሸነፍም አልቻሉም በአሰልጣኝ አንዶኒ ኢራኦላ ስር። ይህም እንግዲህ ከባድ ፈተና እንደገረጠባቸው የሚያመላክተም ጉዳይ ነው። ሌላኛው ምሽት 5 ሰዓት ከሩብ ላይ የጀመረ ጨዋታ ነበር። በርካቶች ሲጠብቁት የነበረው የትላንትናው ከባዱ ጨዋታ ኒውካስል ዩናይትድ ከቶተናም ሆስፐር ጋር ያደረጉት ጨዋታ ነበር። ይህም ጨዋታ እንግዲህ እልህ አስጨራሽ እንዲሁም ደግሞ ፉክክር የበዛበት ጨዋታ እንደነበር ነው መመልከት የቻለው። 2 ጊዜ ኒውካስል ዩናይትድ መምራት ቢችልም ቶተናም ሆስፐር 2 ጊዜ አቻ መሆንም ችሏል። በተለይም በተከላካዩ ክርስቲያን ሮሜሮ ነው እንግዲህ
ሁለቱንም አቻ መሆንም የቻሉት በስተመጨረሻ በ95ኛው ደቂቃ ላይ አቻ የሆኑበትም አጋጣሚ ለቶተናሞች እጅግ በጣም ፈንጠዝያ የፈጠረች እንዲሁም አስደሳች እንደነበረች ነው የተመለከትነው። አራቱም ጎሎች የተቆጠሩት ከ71ኛው ደቂቃ በኋላም ነበር። ብሩኖ ጎማሬሽ ከኒኮ ኦልትማደ የተሻገረለትን ኳስ በ71ኛው ደቂቃ ላይ በማስቆጠር 1-0 መምራት ቻለ። ነገር ግን መሐመድ ቅዱስ አሲስት ያደረገለትን ኳስ በ78ኛው ደቂቃ ላይ ክርስቲያን ሮሜሮ ይህ አምበል አቻ ማድረግም ቻለ። እንዲሁ አንቶኒ ጎርደን በ86ኛው ደቂቃ ላይ ፔናልቲ አግኝቶ እንግዲህ ማስቆጠር መቻል የቻለ ሲሆን 2-1 በሆነ ውጤት መምራትም ቻሉ። በዚህ ይጠናቀቃል ተብሎ ሲጠበቅ በ95ኛው ደቂቃ ላይ ክርስቲያን ሮሜሮ ራሱ የፈጠራትን እድል በማስቆጠር እንግዲህ ሁለታቻ መጠናቀቅም ቻለ። የጨዋታ እጅግ በጣም ሳቢ ነበር። በሜዳውና በደጋፊዎች ፊት በሴንት ጄምስ ፓርክ ስቴዲየም የተጫወተው ኒውካስል ዩናይትድ 19 ሙከራዎችን አድርገው 7 ኦን ታርጌት እንደነበሩ ተመልክተንም ነበር። በተቃራኒው ደግሞ ቶተንሃም ሆትስፐሮች 8 ሙከራዎችን ብቻ ነው ማድረግም የቻሉት። ሁለቱ ኦን ታርጌት እንደነበሩ በጨዋታው ላይ እንዲሁ ያስተዋልነውም ጉዳይ ነው። በዚህም የተነሳ እንግዲህ እነዚህ ሁለቱ ክለቦች ነጥብ ተጋርተው መውጣት መቻላቸውን በጨዋታው ላይም ተመለከትን። የደረጃ ሰንጠረዣቸውን ስንመለከት ቶተንሃም ሆትስፐር 11ኛ ደረጃ ላይ የመጣ ሲሆን እንዲሁ ኒውካስል ዩናይትድ እዛቸው 13ኛ ደረጃ ላይ መቅረት እየቻለበትን አጋጣሚ ነው በጨዋታው እንዲሁ ያስመዘገቡትን ውጤት የተመለከት ነው። ሌላኛው በስፔን ላሊጋም የተደረገ አንድ ጨዋታም ነበር። ተስተካካይ ጨዋታ ነው። ይህ ጨዋታ የ19ኛ ሳምንት የስፔን ላሊጋ ተስተካካይ ጨዋታም ነበር። ባርሴሎና ከአትሌቲኮ ዲ ማድሪድ ጋር ያደረጉትን ጨዋታ ባርሴሎና ተከታታይ ሶስተኛ የስፖቲፋይ ካምፑን ጨዋታቸውን እንግዲህ ድል ማድረግ መቻላቸውን ነው የተመለከት ነው። ትላንትና 3-1 በሆነ ውጤት ነው እንዲሁ አትሌቲኮ ዲ ማድሪድን ማሸነፍ የቻለው። ምንም እንኳን በአሌክስ ባይንዳ 19ኛው ደቂቃ ላይ ጎል በማስቆጠር መምራት ቢችሉም አትሌቲኮ ዲ ማድሪድ ነገር ግን ተከታታይ 3 ጎሎች አስተናግደው 3-1 በሆነ ውጤትም ተሸንፏል። የሃንሲ ፊሊኩ ባርሴሎና እንግዲህ መጀመሪያ አጀማመራቸው ጥሩ ባይሆንም በአሁኑ ሰዓት ላይ ግን ጥሩ ደረጃ ላይ መቀመጥም ችሏል። የሊጉ አናት ላይ መቀመጥ የቻሉ ሲሆን ተከታታይ ጨዋታዎችን እንዲሁ ማሸነፍም ችሏል። ያለፉትን 5 ጨዋታዎች ማሸነፍ መቻላቸው ነው የተመለከት ነው። በጨዋታው ላይ ራፊኒያ፣ ዳኒ ኦልሞ እንዲሁም ደግሞ ፌራን ቴሮይዝ ጎሎቹን ማስቆጠርም ችሏል። በ26ኛው በ65ኛው እና በ96ኛው ደቂቃ ላይ ነው እነዚህ ጎሎች መቆጠርም የቻሉት። በፍጹም የጨዋታ የበላይነት ነው እንግዲህ ጨዋታውን ማሸነፍም የቻሉት። በጨዋታው ሮበርት ሌቫንዶቭስኪ በ36ኛው እንዲሁ ፔናልቲ የሳተበትን አጋጣሚም ተመለከትን። በጨዋታው ላይ እንግዲህ በርካታ ተጫዋቾች እንዲሁ በጉዳት ወጥተዋል። በአትሌቲኮ ማድሪድ በኩል 2 ተጫዋቾች እንዲሁም ደግሞ በባርሴሎናም በኩል 2 ተጫዋቾች በጉዳት ምክንያት መውጣታቸውን ነው የተመለከትነው። ጆኒ ካሳዶ እንዲሁም ደግሞ አሌክስ ባይንዳ ሁለቱ ተጫዋቾች በጉዳት ምክንያት በ13ኛው እና በ61ኛው ደቂቃ ላይ ተቀይረው መውጣት እየቻሉ ሲሆን በባርሴሎና በኩል ደግሞ በ65ኛው እና በ73ኛው ደቂቃ ላይ ዳኒ ኦልሞ እንዲሁም ደግሞ ወሳኙ የመሃል ሜዳ ሞተር የሆነው ስፔናዊ ፔድሪ በጉዳት ምክንያት ተቀይረው መውጣት መቻላቸው ነው መመልከትም የቻለው። ትላንትና የጨዋታው ኢንሲደንት ይህንን ይመስልም ነበር። በስፔን ላሊጋ የተደረጉ ጨዋታዎችን ስንመለከት በኮፓ ኢታሊያም እንግዲህ አንድ ጨዋታ ተደርጎም ነበር። ጁቬንቱስ ከዩዲኒዜ ጋር ያደረጉትን ጨዋታ ጁቬንቱስ 2-0 በሆነ ውጤትም ማሸነፍም ችሏል። ወደ 16 ውስጥ የነበረው ጨዋታ እንግዲህ ጁቬንቱስ አሸንፎ ማጠናቀቁን ነው መመልከትም የቻለው። በዲኤፍፒ ፖካል የተደረጉ ጨዋታዎችንም ስንመለከት ሴንት ፖሊ ከሜዳቸው ውጪ ቦሩሲያ ሞንቼግላድባን ገጥሞ 2-1 በሆነ ውጤት አሸንፈዋል። ሄርታ በርሊን በሜዳውና በደጋፊዎች ፊት 6-1 በሆነ ውጤት ያሸነፈበትን አጋጣሚ ስንመለከት ቦሩሲያ ዶርትመንድ በሜዳውና በደጋፊዎች ፊት በባየር ሊቨርኩሰን 1-0 በሆነ ውጤትም ተሸንፏል። ያልተጠበቀ ውጤት ነው። በተለይም በቦሩሲያ ዶርትመንድ በኩል ይህ ጨዋታ እንግዲህ በፍጹም የጨዋታ የበላይነት እንግዲህ ነው እየተሸነፈ የነበረው። ባየር ሊቨርኩሰን ከማደርባ ጋር ያደረጉትን ጨዋታ እንግዲህ 3-1 በሆነ ውጤት ማሸነፍ መቻላቸውንም ተመለከትን። ይህ ትላንትና የተደረጉ ጨዋታዎችም ነበሩ። ዛሬም የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚቀጥሉ ነው የሚሆኑት። ዛሬ በርካታ ጨዋታዎች ምሽት 4 ሰዓት ተኩል እንዲሁም ምሽት 5 ሰዓት ከሩብ ላይ የሚጀምሩ ነው የሚሆኑት። በርካታ ጨዋታዎች ይጠበቃሉ። ከነዚህም መካከል ሊቨርፑል ከሰንደርላንድ፣ አርሰናል ከብሬንትፎርድ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። ቅድሚያ ግን 4 ሰዓት ተኩል የሚጀምሩ ጨዋታዎችን ስንመለከት እንግዲህ ወልቨርሃምፕተን ከኖቲንጋም ፎረስት ጋር የሚያደርጉት ጨዋታ ይጠበቃል። ወልቨርሃምፕተን በዚህ ዓመት የሊጉ ግርጌ ላይ ቁጭ ብሎ እንግዲህ እጅግ በጣም ፈተና በዝቶበታል። ኖቲንጋም ፎረስትም እንዲሁ 3
ተከታታይ አሰልጣኞችን እንግዲህ በመቀያየር ሙከራዎችን እያደረገም ይገኛል። በተለይም አሁን አሰልጣኝ ሾ እንዳሸን ካመጡ በኋላ ጥሩ ለውጦችን እያሳዩም ይገኛሉ። ምንም እንኳን የመጨረሻ ጨዋታቸውን በሜዳቸውና በደጋፊዎች ፊት በሲቲ ግራውንድ ቢሸነፉም ዛሬ ወደ ሞሊኒክስ አቅንተው እንግዲህ የሊጉ ግርጌ ላይ የሚገኘውን ወልቨርሃምፕተንን የሚገጥሙ ነው የሚሆኑት። በዚህ ዓመት 2 ነጥቦችን ብቻ መሰብሰብ እየቻለው ወልቨርሃምፕተን 2 ጨዋታውን ብቻ ነው በ13 ጨዋታዎች እንግዲህ አቻ መውጣት እየቻለው። ኖቲንጋም ፎረስትን ስንመለከት ደግሞ 12 ነጥቦችን መያዝም ሰብስበዋል። እንዲሁም ደግሞ 9 የግብ ዕዳ በመያዝ ነው እንግዲህ 16ኛ ደረጃ ላይ መቀመጥ የቻለው። ከወራጅ ቀጠናው በአንድ ነጥብ ብቻ ነው መራቀም የቻለው። ዛሬ ከሜዳቸው ውጪ እንግዲህ የሚያደርጉት ጨዋታ ይጠበቃል። ባላቸው ስታቲክስ መሰረት ወልቨርሃምፕተን ዛሬ የሚሸነፉ ከሆነ እንግዲህ እዛው ግርጌ ላይ ይቀመጣሉ። ኖቲንጋም ፎረስት ግን የደረጃ ሰንጠረዣቸውን የሚያስተካክሉም ይሆናሉ። በተለይም ወልቨርሃምፕተን አምና ከመውረድ ያዳናቸው እንግዲህ ቪቶር ፔሬራ በዚህ ዓመት ግን ሊሳካላቸው አልቻለም። ይህንን ነገር ደግሞ በአዲስ አሰልጣኝም እንግዲህ የምንመለከተው ነው የሚሆነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 62 ጊዜ ወልቨርሃምፕተን ያሸነፈ ሲሆን 44ቱን ኖቲንጋም ፎረስት አሸንፏል። 31ዱን በአቻ ውጤት ነው ማጠናቀቅም የቻሉት። በዛሬው ጨዋታ እንግዲህ የሚጠበቁ ጨዋታዎች አሉ። ሞርጋን ጊብስ ዋይት በዛሬው ጨዋታ ላይ የማይገኝ ነው። እንዲሁም ደግሞ ክሪስ ውድ በጉዳት ምክንያት የማይገኝ ተጫዋች መሆኑን በኖቲንጋም ፎረስት በኩል እየተገለጸ ይገኛል። እንደ ኦሌክዛንደር ዚንቼንኮ የመሳሰሉ ኦላ አይና የመሳሰሉ ተጫዋቾች በጉዳት ምክንያት እንደማይገኙ ተገልጿል። እንዲሁ ደግሞ በኮከብ ጎል አግቢነት የሚመራው ይህ ሁለቱ ተጫዋቾች ሞርጋን ጊብስ ዋይት እንዲሁም ደግሞ ክሪስ ውድ በዛሬው ጨዋታ ላይ አለመኖራቸው ምናልባትም የሚያሳሳ ነገሮች ይፈጠራሉ ተብሎ ይጠበቃል። ኖቲንጋም ፎረስት በኩል ሙንቴሴ እንግዲህ ብቸኛ ነው ተጠቃሽ ተጫዋች የሚሆነው። በወልቨርሃምፕተን በኩል 1 ጎልና 1 አሲስት ያስመዘገበም ተጫዋች ነው። በተመሳሳይ ሰዓት የሚደረገው ሌላኛውን ጨዋታ ስንመለከት በበርንሌይ እንዲሁም በክሪስታል ፓላስ መካከል የሚደረግ ይህ ጨዋታ ይጠበቃል። በተርፍሞር ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች የመጨረሻ ጨዋታቸውን እንዲሁ ሽንፈት ማስተናገድ ችሏል። በርንሌይ ያለፉትን 4 ተከታታይ ጨዋታዎች ሽንፈት ማስተናገድ መቻሉን ነው እየተመለከት ነው። በአርሰናል፣ በዌስትሃም እንዲሁም ደግሞ በቼልሲና በብሬንትፎርድ እንዲሁ ሽንፈት አስተናግዷል። የመጨረሻ ጨዋታውን ደግሞ ክሪስታል ፓላስ በሜዳውና በደጋፊዎች ፊት በማንቸስተር ዩናይትድ እየተሸነፈበትን እንዲሁ የቅርብ ጊዜ ትውስታችን ነው። በተለይም በሜዳቸው ያለፉትን 12 ጨዋታዎች ያልተሸነፉት ክሪስታል ፓላሶች በማንቸስተር ዩናይትድ ግን እንግዲህ ይህ ታሪካቸው ቆሞባቸዋል። ዛሬ ግን ከሜዳቸው ውጪ ወደ ተርፍ ሞር አቅንተው የሚያደርጉት ጨዋታ ተጠባቂ ነው። በርንሌይ በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ እጅግ በጣም ተጠባቂ መሆኑ ነው እንዲሁ ስታቲክሳቸው የሚያመላክተን። የደረጃ ሰንጠረዡን ስንመለከት እንግዲህ በርንሌዮች 19ኛ ደረጃ ላይ ተቀምጧል። 10 ነጥብና 12 የግብ ዕዳ ይዘው ዛሬ የሚያሸንፉ ከሆነ ከወራጅ ቀጠና የመውጣት እድልም ይኖራቸዋል። ክሪስታል ፓላስ 9ኛ ደረጃ ላይ ነው መቀመጥ እየቻለው በ20 ነጥብና በ6 ንጹህ ጎሎች። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 20 ጊዜ በርንሌይ ማሸነፍ የቻለ ሲሆን 15ቱን ክሪስታል ፓላስ አሸንፏል። 18ቱን በአቻ ውጤት ነው ማጠናቀቅ የቻሉት። በጉዳት ምክንያት የማይገኙ ተጫዋቾችን ስንመለከት ኮደር ሮበርትስ በጉዳት ምክንያት እንዲሁም ደግሞ ጃሮድ ባየር በጉዳት ምክንያት የማይገኘው የበርንሌይ ተጫዋቾች ናቸው። በክሪስታል ፓላስ በኩል ኢስማኤል አሳር፣ ቦርና ሶሳ እንዲሁም ደግሞ ዱኩሬና ቻዲ ሬድ የመሳሰሉ ተጫዋቾች በጉዳት ምክንያት በዛሬው ጨዋታ ላይ እንደማይገኙም ተገልጿል። ዣን ፊሊፔ ማቴታ ዛሬም የሚጠበቅም ተጫዋች ነው። በ13 ጨዋታዎች 7 ጎሎችን ማስቆጠር መቻሉን ነው እየተመለከት ነው። ጃዶን አንቶኒ 4 ጎልና 1 አሲስት ያስመዘገበ የበርንሌይ ተጠቃሽ ተጫዋች ነው። ይህም ጨዋታ ምሽት 4 ሰዓት ተኩል የሚጀምር ይሆናል። ብራይተን ኤንድ ሆቭ አልቢዮን አስቶን ቪላን የሚያስተናግድበት እንዲሁ የሚተናነቁበት ጨዋታ በአሜሪካን ኤክስፕረስ ኮሚኒቲ ስቴዲየም የሚደረግ ይሆናል። እነዚህ ሁለቱ ክለቦች ካለፉት 5 ጨዋታዎች እንግዲህ ብራይተን ኤንድ ሆቭ አልቢዮን 3ቱን አሸንፈው 1 ሽንፈት እንዲሁም ደግሞ 1 አቻ ማስመዝገብ ችሏል። ያለፉትን 4 ጨዋታዎች ሽንፈት አላስተናገደም። አስቶን ቪላዎችንም እንዲሁ ስንመለከት ካለፉት 5 ጨዋታዎች አንዱን የተሸነፈ ሲሆን 4ቱን ግን ማሸነፍም ችሏል። እንዲሁ ሊቨርፑል ነበር ሽንፈት ማስተናገድም የቻሉት። ዛሬ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። በደረጃ ሰንጠረዡም ከፍተኛ ለውጥ ያመጣል ተብሎ ነው የሚጠበቀው። አስቶን ቪላ በዚህ ዓመት 4ኛ ደረጃ ላይ የተቀመጠ ሲሆን እንዲሁ ብራይተን ኤንድ ሆቭ አልቢዮን ደግሞ 5ኛ ደረጃ ላይ ተቀምጧል። የ2 ነጥብ ልዩነት ነው ያላቸው 24 እና 22 ነጥብ በመያዝ እንግዲህ 4ኛና 5ኛ ደረጃ ላይ መቀመጥ መቻላቸው ነው የተመለከት ነው። በታሪካቸው በተገናኙበት ጊዜ አስቶን ቪላ 17 ጊዜ ማሸነፍ ችሏል። 4 ጊዜ ብቻ ነው ብራይተን ኤንድ ሆቭ አልቢዮን የኡናይ ኤምሪውን አስቶን ቪላ ማሸነፍም የቻለው። 9 ጊዜ ደግሞ አቻ መውጣትም ችሏል። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ አስቶን ቪላ 3ቱን ያሸነፈ ሲሆን ብራይተን አንዱን አሸንፏል። አንዱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ የዚህ ስቴዲየም ጨዋታ ማለትም የአሜሪካን ኤክስፕሬስ ስቴዲየም ያደረጉትን ጨዋታ ስንመለከት አስቶን ቪላ 3-0 በሆነ ውጤት ማሸነፍም ችሎም ነበር።
ይህ ጨዋታ ዛሬ በ14ኛ ሳምንት መርሃ ግብር የሚጠበቅ ተጫዋች ነው። ካኦሮ ሚቶማ፣ ጀምስ ሚለር እንዲሁም ደግሞ ቶም ዋስተር የመሳሰሉ አዳም ዌብስተርና ሶሊ ማርች የመሳሰሉ ተጫዋቾች በብራይተን በኩል የማይገኙ ተጫዋቾች ናቸው። ሚንግስ እንዲሁም ደግሞ ሮስ ባርክሌይ በጉዳት ምክንያት የማይገኙ ሁለቱ የአስቶን ቪላ ተጫዋቾች መሆናቸውን እንዲሁ ተመለከተን። ዳኒ ሚታሂ ሚሳ ዌልቤክ በብራይተን በኩል 7 ጎሎችን ያስቆጠረ ተጫዋች ሲሆን ሞርጋን ሮጀርስ 3 ጎሎችንና 2 አሲስቶችን አስመዝግቧል። ያንኩባ ሚንቴ 4 አሲስትና 1 ጎል ያስመዘገበ የብራይተን ተጫዋች ተብሎ ሲጠቀስ እንግዲህ ቦዌንዳ 3 ጎልና 2 አሲስት እንዲሁ ያስመዘገበ ተጠቃሽ ተጫዋች ነው። ይህም ጨዋታ እንግዲህ በዛሬው የፕሪሚየር ሊግ ተጠባቂ ጨዋታ መሆኑን ተመለከትን። ሌላኛው አርሰናል ከብሬንትፎርድ ጋር የሚያደርጉት ተጠባቂ ጨዋታ ነው። ያለፉትን 3 ፈታኝ ጨዋታዎች በድል ያጠናቀቁት አርሰናሎች ዛሬ ከብሬንትፎርድ ጋር በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። ምንም እንኳን ያለፈውን ጨዋታ ወደ ስታንፎርድ ብሪጅ አቅንተው አንዳቻ ማጠናቀቅ ቢችሉም እንግዲህ ያለፉትን 3 ጨዋታዎች እጅግ በጣም ፈታኝ ጊዜ እንደነበር እናስታውሳለን። በሰሜን ለንደን ደርቢ 4-1 በሆነ ውጤት አሸነፉ። እንዲሁ ደግሞ አውሮፓ ቻምፒየንስ ሊግ ባየር ሙኒክን አሸንፈው መመለስም ቻሉ። በሜዳቸውና በደጋፊዎች ፊት ነበር ያን ጨዋታ ማድረግም የቻሉት። እንዲሁ ከቼልሲ ጋር ከሜዳቸው ውጪ ያደረጉትን ጨዋታ አንዳቻ ማጠናቀቅ ቻሉ። በዛ ጨዋታ ላይ አንድ የሚነሳው እንግዲህ የሞይሴስ ካይሴዶ በቀይ ካርድ መውጣት ምናልባትም ለአርሰናል ኑሜሪካል አድቫንቴጅ ፈጥሮም ነበር። ነገር ግን አርሰናሎች ይህንን እድል መጠቀም አልቻሉም። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ ይህንን እድል መጠቀም ነበረብን፣ እኛ ትክክል አልነበርንም። ነገር ግን ቼልሲዎች በፍጹም ሞራል ላይ ነበሩ። ይህም ይገባቸውም ነበር። እጅግ በጣም ጥሩ ለውጦችን አሳይተዋል። እኛም ካሁን በኋላ እንደዚህ አይነት ልዩነት የሚፈጠርበት አጋጣሚን እንግዲህ ለመጠቀም እንሞክራለን፣ በዚህ ጨዋታ ላይም ትምህርት እንወስዳለን ሲሉ አሰልጣኙ መናገራቸውንም ተመልክተንም ነበር። ዛሬ ብሬንትፎርድ ጋር የሚያደርጉት የሜዳቸው ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ አርሰናል 9 ጊዜ አሸንፏል። 6ቱን ብሬንትፎርድ ያሸነፈ ሲሆን 5ቱን በአቻ ውጤት ነው ማጠናቀቅም የቻሉት። የመጨረሻ 5 ጨዋታቸውን ስንመለከት አንዱን በአቻ ውጤት ያጠናቀቁ ሲሆን 4ቱን ግን አርሰናል ማሸነፉን ነው የተመለከትነው። የመጨረሻ 5 ጨዋታቸውን ስንመለከት አርሰናል 3ቱን አሸንፈው 2ቱን አቻ መውጣትም ችሏል። ብሬንትፎርድ 3ቱን አሸንፈው 2ቱን ሽንፈት ማስተናገዱን ነው የተመለከትነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ጋብሪኤል ማጋሊዝ፣ ሊያንድሮ ትሮዛርድ እንዲሁም ደግሞ ካይ ሃቨርትስ በጉዳት ምክንያት እንደማይገኙ ነው የተገለጸው። የዊሊያም ሳሊባ ጉዳይ አጠራጣሪ መሆኑን አሰልጣኙ ገልጸዋል። ምናልባትም የመገኘት እድል ይኖረዋል፣ ነገር ግን እስከ መጨረሻው ደቂቃ ድረስ መጠበቅ አለብን ሲሉ ገልጸዋል። እንዲሁ ደግሞ በብሬንትፎርድ በኩል ፋቢዮ ካርቫሊዮ በጉዳት ምክንያት አይገኝም። ሚላምቦም እንዲሁ በጉዳት የማይገኝ ሌላኛው ተጫዋች ነው። በዚህ ዓመት እንግዲህ ኤበሬቼ ኤዜ 4 ጎልና 2 አሲስት በማስመዝገብ በአርሰናል ቤት የሚጠቀስ ተጫዋች ሲሆን በጉዳት ላይ የሚገኘው ሊያንድሮ ትሮዛርድ 3 ጎልና 3 አሲስት አስመዝግቧል። ዲክላን ራይስ 3 አሲስትና 2 ጎል ያስመዘገበ ሲሆን ቪክተር ዮኮረሽ 4 ጎሎችን አስቆጥሯል። በዛሬው ጨዋታ ላይ ምናልባትም አሰላለፍ ውስጥ ገብቶ ቤስት 11 ላይ ይጀምራል ተብሎ ነው የሚጠበቀው። ከጉዳት መመለሱን ተከትሎ ያለፈው ጨዋታ ላይ እንዲሁ ተቀይሮ መግባቱን እናስታውሳለን። ኢጎር ቲያጎ በብሬንትፎርድ በኩል እንግዲህ እጅግ በጣም አስደናቂ አመትን እያሳለፈም ይገኛል። በ13 ጨዋታዎች 11 ጎሎችን ማስቆጠርም ችሏል። ይህም እንግዲህ በብሬንትፎርድ በኩል ለውጥ እየፈጠረ የሚገኝም ተጫዋች ነው። ሌላኛው በዚህ አመት የፈረመው ኬቨን ሻዴ 3 ጎልና 1 አሲስት ያስመዘገበ ተጫዋች መሆኑን ነው መመልከት የቻለው። ጆርዳን ሄንደርሰንም 3 አሲስት ያስመዘገበ የብሬንትፎርድ ተጫዋች መሆኑን ነው መመልከትም የቻለው። ዛሬም እንግዲህ አርሰናሎች በሜዳቸውና በደጋፊዎች ፊት ሌላ ፈተና ሊገጥማቸው እንደሚችል ነው እየተገለጸ የሚገኘው። ብሬንትፎርድ 19 ነጥቦችን በመያዝ እንግዲህ 10ኛ ደረጃ ላይ መቀመጡን ነው መመልከት የቻለው። አርሰናል የሊጉ መሪ በመሆን 30 ነጥብና 18 ንጹህ ጎል በመያዝ የዚህ አመትን የሊጉን እንግዲህ እየመራ የሚገኝ ክለብ መሆኑንም ተመለከተን። ዛሬ የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። ሊድስ ዩናይትድ ከቼልሲ ጋር የሚያደርጉት የምሽት 5 ሰዓት ከሩብ ጨዋታ ሲሆን ይህ ጨዋታ እንግዲህ በተለይም በቼልሲ በኩል ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። በኤላን ሮድ ስቴዲየም የሚደረግ ጨዋታ ነው። ሊድስ ዩናይትድ ካለፉት 5 ጨዋታዎች 1 ጨዋታ ብቻ ማሸነፍ የቻሉ ሲሆን በ4 ሽንፈት ግን አስተናግዷል። ተከታታይ 4 ሽንፈት ነው ማስተናገድም የቻሉት። በዚህም የተነሳ እንግዲህ አሰልጣኝ ዳንኤል ፈርከ የመሰናበት እድል አላቸው እየተባለም ይገኛል። ዛሬ ቼልሲን የሚያስተናግዱበት ጨዋታ ደግሞ ምናልባትም የሞት ሽረት ሊሆን እንደሚችል ነው ለአሰልጣኙ እየተገለጸ የሚገኘው። ይህን ጨዋታ የሚሸነፉ እንዲሁም ተከታታይ ጨዋታዎችን የሚሸነፉ ከሆነ ምናልባትም በሱ ምትክ ሌላ አሰልጣኞችን ሊያመጡ እንደሚችል በሊድስ ዩናይትድ በኩል እየተገለጸ ይገኛል። ምንም እንኳን በሻምፒዮንሺፑ ዋንጫውን አንስተው መምጣት ቢችሉም በዚህ ዓመት እጅግ በጣም እየተፈተኑ ይገኛሉ። ቼልሲዎችን ስንመለከት ደግሞ ድምጻቸውን አጥፍተው እየሰሩ የሚገኙ የዚህ ዓመት ድንቅ ክለብ መሆናቸውንም ተመለከትን። በ10 ተጫዋች አርሰናልን ነጥብ ማስጣላቸው በሜዳቸውና በደጋፊዎች ፊት በርካቶቹን እንግዲህ ያስገረመ ውጤትም ነበር። በተለይም አርሰናል በዚህ ዓመት እጅግ በጣም ድንቅ አቋሙን እንዲሁም ማንም ላይነካው እንደሚችል በተለያዩ ጨዋታዎች አስመስክሮም ነበር። ቼልሲ ግን
ለዚያውም ያለ ሞይሰስ ካይሴዶ እንዲሁ በ10 ተጫዋች መጫወታቸውና አቻ መውጣታቸው በርካቶቹ ሲያደንቁት እንደነበር እናስታውሳለን። ቼልሲዎች በ10 ተጫዋች፣ አርሰናሎች ደግሞ በ11 ተጫዋች ባደረጉት ጨዋታ እንግዲህ ቼልሲዎች በመልሶ ማጥቃት እጅግ በጣም የተሻሉ በሙከራም እጅግ በጣም የተሻሉ እንደነበርም ተመልክተንም ነበር። ካለፉት 5 ጨዋታዎች 3ቱን አሸንፈው አንድ ሽንፈት አስተናግደው አንዱን ደግሞ አቻ መውጣታቸውንም ተመልክተናል። ዛሬ ከሜዳቸው ውጪ እንዲሁ ነጥብ ለመሰብሰብ የሚሄዱ ነው የሚሆኑት ደረጃቸውን ለማሻሻል ወደ ሁለተኛ ደረጃነት ለመምጣት እንዲሁም እድሎችን ለመፍጠር የሚያደርጉትን ጥረት ከፍ ለማድረግ ወደ አርሰናልም ለመጠጋት የዛሬው ጨዋታ እጅግ በጣም ወሳኝ መሆኑን አሰልጣኙም ገልጿል። በዚህ ዓመት እስከ ሚያዝያ ድረስ በዚህ ደረጃ ላይ የምንቀጥል ከሆነ ወይም ደግሞ እንዲሁ ፉክክር ውስጥ የምንገኝ ከሆነ ለዋንጫ እንፎካከራለን ሲል አሰልጣኝ ኤንዞ ማሬስካ መናገራቸውንም ተመለከትን። 18ኛ ደረጃ ላይ ከሚገኘው ከሊድስ ዩናይትድ ጋር የዛሬ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ መሆኑንም ተመለከትን። በታሪክ በተገናኙበት ጊዜ እንግዲህ ሊድስ ዩናይትድ 40 ጊዜ ማሸነፍ እየቻለ ሲሆን ቼልሲ ግን 36 ጊዜ ብቻ ነው ማሸነፍም የቻለው 29ን በአቻ ውጤት ነው ማጠናቀቅም የቻሉት። ቼልሲ እንግዲህ ፍጹም የበላይነት በሊድስ ዩናይትድ ተወስዶበታል። እዛ ላይ የሚያደርጉት ጨዋታ ግን ይጠበቃል። የመጨረሻ 5 ጨዋታቸውን ስንመለከት ግን እንግዲህ ቼልሲ 4ቱን ያሸነፈ ሲሆን አንዱን ሊድስ ዩናይትድ ማሸነፉን ነው የተመለከት ነው። ይህ ጨዋታ ምሽት 5 ሰዓት ከሩብ ላይ የሚጀምርም ነው የሚሆነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ሎንግ ስታፍ እንዲሁም ደግሞ ስታችና ዳንኤል ጀምስ የመሳሰሉ ተጫዋቾች በሊድስ ዩናይትድ በኩል በጉዳት ምክንያት አይገኙም። በቼልሲ በኩል ሞይሰስ ካይሴዶ በስትሬት ሬድ ካርድ ምክንያት የዛሬው ጨዋታ ያልፏል። ሮሚዮ ላቪያ፣ ሌቪ ኮልዊል እንዲሁም ደግሞ ዲያሮ ኤሱጉ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ሉካስ ኒሜቻ 4 ጎሎችን በማስቆጠር በሊድስ ዩናይትድ በኩል የሚጠቀስ ተጫዋች ነው። ዣኦ ፔድሮ እንዲሁም ፔድሮ ኔቶ 4 ጎልና 3 አሲስት እንዲሁም 4 ጎልና 2 አሲስት በማስመዝገብ ይጠቀሳሉ። ኤንዞ ፈርናንዴዝም 4 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ዛሬም የሚጠበቁት እነዚሁ ተጫዋቾች ናቸው። ሌላኛው በርካቶቹ የሚጠብቁት እንግዲህ የሊቨርፑልና የሰንደርላንድ ጨዋታ ነው። ሊቨርፑል ያለፉትን ተከታታይ አንፊልድ ጨዋታዎች በሜዳቸው መሸነፋቸውን ተከትለው ሰንደርላንዶች ደግሞ በዚህ ዓመት ጥሩ አቋም ማሳየታቸውን ተከትለው እንግዲህ የጨዋታ እጅግ በጣም ፈታኝ እንደሆነ እየገለጹም ይገኛሉ። ሊቨርፑል ዛሬም በሜዳውና በደጋፊዎቹ ፊት በአንፊልድ ነው የሚጫወተው ምሽት 5 ሰዓት ከሩብ ላይ። ምንም እንኳን ያለፈውን ጨዋታ ከሜዳቸው ውጪ ዌስትሃም ዩናይትድን 2-0 አሸንፈው ቢመለሱም በጨዋታው ላይ ደግሞ አሌክሳንደር ኢዛክ የጎል አካውንቱን መክፈት ቢችልም ዛሬ ከባዱን ጌም ከሰንደርላንድ ጋር የሚያደርጉ ነው የሚሆኑት። የመጨረሻ 5 ጨዋታቸውን ስንመለከት ሊቨርፑል 2 ጨዋታዎች አሸንፎ በ3ቱ ግን ሽንፈትም አስተናግዷል። ካለፉት 13 ጨዋታዎች እንግዲህ 6 መሸነፉን እንዲሁ በሊቨርፑል ያስተናገድ ነው እንዲሁም የተመለከትነው ነው። በሰንደርላንድ በኩል ካለፉት 5 ጨዋታዎች 2ቱን አሸንፈው 2ቱን አቻ ወጥተው በአንዱ ሽንፈትም አስተናግዷል። ዛሬ ከሜዳቸው ውጪ የሚያደርጉት እጅግ በጣም ፈታኝ ጨዋታ እጅግ በጣም ተጠባቂ ነው። በተለይም ሰንደርላንድ እንግዲህ ከሚጠቀሱ ጨዋታዎች መካከል ቼልሲን ስታንፎርድ ብሪጅ ድረስ ሄደው 2-1 ያሸነፉበት እንዲሁም በሜዳቸው አርሰናልን አስተናግደው በሞት ሽረት ትግል ውስጥ እንግዲህ በስተመጨረሻ 1 ጎል አስቆጥረው አቻ የወጡበትን ጨዋታ ከትላልቅ ክለቦች ጋር የሚያደርጉት እጅግ በጣም ፈታኝ ጨዋታ ይታወቃል። ዛሬም እንግዲህ ሊቨርፑልን እጅግ በጣም ይፈትኑታል ተብሎም ነው የሚጠበቀው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 75 ጊዜ ሊቨርፑል ያሸነፈ ሲሆን 51ን እንዲሁ ሰንደርላንድ አሸንፏል። 37ቱን በአቻ ውጤት ነው ማጠናቀቅ እየቻሉት። የመጨረሻ የ5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ 3ቱን እንዲሁ ሊቨርፑል ያሸነፈ ሲሆን 2ቱን ግን በአቻ ውጤት ነው ማጠናቀቅ የቻሉት። በተለይም በዚህ ስቴዲየም በተደረጉት ጨዋታዎች እንግዲህ ሰንደርላንድ ተከታታይ ሽንፈት አስተናግዷል። እንዲሁ ግን ዛሬ የሚደረግ ጨዋታው እጅግ በጣም ተጠባቂ ጨዋታ ነው የሚሆነው። በዛሬው ጨዋታ ላይ እንግዲህ በሊቨርፑል በኩል ኮነር ብራድሌ፣ ጀርሚ ፍሪምፖንግ እንዲሁም ደግሞ ጆቫኒ ሊዮኒ በጉዳት ምክንያት እንደማይገኙ ተገልጿል። የዛሬው ጨዋታ እንግዲህ በሊቨርፑል በኩል እጅግ በጣም አስፈላጊ ነጥብ ነው የሚሆነው። በተለይም በአሰልጣኝ አርነ ስሎት ስር ተከታታይ ጨዋታዎችን የማሸነፍ ግዴታ ውስጥ ገብቷል። ይህ የማይሆን ከሆነ ግን የአሰልጣኝ አርነ ስሎት ቆይታ እጅግ በጣም አጠያቂ ሁኔታ ውስጥ ሊገባ እንደሚችል አሰሪዎቻቸው ከዚህ በፊት ተገልጾም ነበር። ያለፈውን ጨዋታ አሸንፏል። ዛሬም ዳግም ድል ይጠበቅባቸዋል። በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ኮዲ ጋክፖ 4 ጎልና 3 አሲስት በማስመዝገብ በሊቨርፑል በኩል የሚጠቀስ ተጫዋች ነው። መሐመድ ሳላ 4 ጎልና 2 አሲስት አስመዝግቧል። ነገር ግን ያለፈው ጨዋታ ላይ ከአሰላለፍ ውጪ እንደነበር እናስታውሳለን። ከቤንች ተነስቶ ነው እንግዲህ ጨዋታውን ማድረግም የቻለው። ሁጎ ኤኪቲኬ 3 ጎልና 1 አሲስት አስመዝግቧል። በተመሳሳይ ሪያን ግራቨንበርችም እንዲሁ። ግራኒት ዣካ 4 አሲስት እና 1 ጎል በማስመዝገብ እንግዲህ የሚጠቀስም ተጫዋች ነው። ካፒቴኑ የሰንደርላንድ የመሀል ሜዳ ተጫዋች እንግዲህ ዛሬም የሚጠበቅ ተጫዋች መሆኑን ነው የተመለከትነው። ኢስዶር እንዲሁ 4 ጎሎችን ያስቆጠረም ተጫዋች ነው። ኤንዞ ሊፊ 2 ጎልና 2 አሲስት ያስመዘገበ ተጫዋች መሆኑን ነው የተመለከትነው። የዛሬው ጨዋታ በበርካቶቹ የሚጠበቅም ነው የሚሆኑት። በተለይም እንግዲህ የደረጃ ሰንጠረዡ ላይ በርካታ ለውጦችን ያመጣል ተብሎ ይጠበቃል። ሊቨርፑል በአሁኑ ሰዓት ላይ ያለውን ደረጃ ለማሻሻልም ይጥራል። ሰንደርላንድም እንዲሁ
የደረጃ ለውጡን እንግዲህ ለማምጣት ነው የሚሄደው። የነዚህ የሁለቱ ክለቦች የነጥብ ልዩነት አንድ ብቻ ነው 22 ነጥብ እንዲሁም ደግሞ 21 ነጥብ በመያዝ ነው የተቀመጡት። ሰንደርላንድ ከላይ መቀመጥ የቻለ ክለብ መሆኑ ነው የተመለከት ነው። በስፔን ላሊጋም ተስተካካይ አንድ ጨዋታ ይደረጋል። አትሌቲኮ ቢልባኦ ከሪያል ማድሪድ ጋር የሚያደርጉት ጨዋታ ይጠበቃል። ይህ ምሽት አመት ሰዓት ላይ የሚጀምረው የተስተካካይ የ19ኛ ሳምንት የስፔን ላሊጋ ጨዋታ ነው። በሳን ማሜስ ነው ይህ ጨዋታ የሚደረገው። ሪያል ማድሪድ ሌላኛውን ፈተና እንግዲህ በዛሬው ዕለት የሚያስተናግድም ነው የሚሆነው። በተለይም በሳን ማሜስ የሚደረጉ ጨዋታዎች ለበርካታ ክለቦች እጅግ በጣም ፈታኝ እንደሆኑም ይታወቃሉ። ዛሬ ለሪያል ማድሪድ ሌላኛውን ፈተና እንግዲህ የሚጋፈጡበት አጋጣሚም አለ። ሪያል ማድሪድ ካለፉት 5 ጨዋታዎች 3 ተከታታይ ጨዋታዎችን እንዲሁ ባቻ ማጠናቀቅ ችሏል። አትሌቲኮ ቢልባኦን ስንመለከት ካለፉት 5 ጨዋታዎች 3ቱን ተሸንፈው 2ቱን ማሸነፋቸውን ነው የተመለከት ነው። 8ኛ ደረጃ ላይም ነው መቀመጥ የቻለው። ሪያል ማድሪዶች ዛሬ እንግዲህ የማሸነፍ ግዴታ ውስጥ የሚገቡበት አጋጣሚም ይፈጠራል። ተከታታይ 3 ጨዋታዎችን ነጥብ መጣላቸውን ተከትሎ እንግዲህ በአሰልጣኝ ዣቪ አሎንሶ ስር በርካታ ጥያቄዎች እየተነሱም ይገኛሉ። ይህንን ለመሻር ዛሬ ከሜዳቸው ውጪ ወደ ሳን ማሜስ አግኝተው የሚያደርጉት ጨዋታ የሚጠበቅ ሲሆን በታሪካቸው በተገናኙበት ጊዜ 128 ጊዜ እንግዲህ ሪያል ማድሪድ አሸንፏል። 78ቱን አትሌቲኮ ቢልባኦ ያሸነፈ ሲሆን 45ቱን በአቻ ውጤት ነው ማጠናቀቅም እየቻሉት። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ሪያል ማድሪድ 3ቱን ያሸነፈ ሲሆን አንዱን በአቻ ውጤት አንዱ ደግሞ በአትሌቲኮ ቢልባኦ አሸናፊነትም ተጠናቆም ነበር። የመጨረሻ የዚህ ስቴዲየም ጨዋታን ስንመለከት 2-1 በሆነ ውጤት እንግዲህ እንዲሁ ማሸነፋቸውንም ተመለከትን። በሜዳቸውና በደጋፊዎች ፊት አትሌቲኮ ቢልባኦ በዛ ጨዋታ ላይ ጁድ ቤሊንጋም ብቻ ነው እንዲሁ የማስተዛዘኛ ጎሏን ማስቆጠርም የቻለው። ዛሬ ግን ኪሊያን ምባፔ የሚጠበቅ ተጫዋች ነው። የስፔን ላሊጋን ኮከብ ጎል አግቢነት እየመራ የሚገኘው ኪሊያን ምባፔ 14 ጎሎችን እና 3 አሲስቶችን ማስመዝገብ ችሏል። ቪኒሲየስ ጁኒየር 5 ጎልና 4 አሲስት ያስመዘገበ ሲሆን አርዳ ጉለር 3 ጎልና 5 አሲስት አስመዝግቧል። በተመሳሳይ ጁድ ቤሊንጋም ደግሞ 3 ጎልና 2 አሲስት ያስመዘገበም ተጫዋች ነው። በአትሌቲኮ ቢልባኦ ቤት እንግዲህ ኒኮ ዊሊያምስ 3 ጎልና 2 አሲስት ያስመዘገበ ተጫዋች መሆኑን ነው መመልከትም የቻለው። እነዚህ ሁለቱ ተጫዋቾች የሚጠበቁ ይሆናሉ። ኒኮ ዊሊያምስ እንዲሁም ኪሊያን ምባፔ በዛሬው ጨዋታ ላይ የማይገኙ የሁለቱ ክለቦች ተጫዋቾችን ስንመለከት ዲን ሁይሰን፣ ዳኒ ካርቫል እንዲሁም ዴቪድ አላባ በጉዳት ምክንያት በሪያል ማድሪድ በኩል የማይገኝ ተጫዋች ሲሆን ኢናኪ ዊሊያምስ በጉዳት ምክንያት እንዲሁ ዮሐን ሳንሴት በቅጣት ምክንያት የማይገኙ ተጫዋቾች መሆናቸውን ነው የተመለከት ነው። ይህም ጨዋታ በስፔን ላሊጋ ምሽት 5 ሰዓት ላይ የሚጀምርም ጨዋታ ነው። በኮፓ ኢታሊያም 3 ጨዋታዎች ይደረጋሉ። አታላንታ ከጂኖዋ ጋር ሲጫወቱ ናፖሊ ከካግሊያሪ እንዲሁም ደግሞ ኢንተር ሚላን ከቬንዚያ ጋር የሚያደርጉት ተጠባቂ ጨዋታ አለ። በዲኤፍቢ ፖካልም ጨዋታም ይደረጋል። ፍራይቡርግ ዳርምስታርድን የሚያስተናግድ ሲሆን ቦቹም ከስቱትጋርት፣ ዩኒየን በርሊን ባየር ሙኒክ እንዲሁም ደግሞ ሃምበርግን ከሆልስቴን ኬል ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። ባየር ሙኒክ ከሜዳቸው ውጪ ነው የዛሬውን ጨዋታቸውን የሚያደርጉት። ዛሬ የሚደረጉ ጨዋታዎች እነዚህ ነው የሚመስሉት። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ አርሰናልን እንመለከታለን። ነገ ጠንካራ ድጋፍ ያስፈልገናል ሲሉ ትላንትና አሰልጣኝ ሚኬል አርቴታ ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በዛሬው የብሬንትፎርድ ጨዋታ ጠንካራ ድጋፍ እንዲደረግላቸው ጥያቄ ማቅረባቸው ነው የተገለጸው። ጨዋታው አስፈላጊ እንዲሁም የተለየ ነው ሲሉ የገለጹት ሚኬል አርቴታ ዛሬ በስቴዲየሙ ሁሉ ሰው ድባቡን እንዲያደምቀው እፈልጋለሁ በማለትም ተናግሯል። ሁሉም ሰው ከጨዋታ መጀመሪያ ጀምሮ ቡድኑን ማበረታታት እንዲሁም ደግሞ ድባቡን ማድመቅ አለበት ሲሉም ነው የገለጹት። እንዲሁም ደግሞ ከሌላ መረጃዎች ጋር ስንመለከት አርሰናል የሳካን ውል ለማራዘም መቃረቡም ተገልጿል። የሰሜን ለንደኑ ክለብ አርሰናል የቡካዮ ሳካን ኮንትራት ለማራዘም የሚያደርገው ንግግር በጥሩ ደረጃ ላይ መድረሱ ነው እንዲሁ ፋብሪዚዮ ሮማኖ ያስነበበው። ቡካዮ ሳካ በአርሰናል ለመቀጠል ያለው ከፍተኛ ፍላጎት የውል ማራዘሚያ ንግግሩ ቀላል እንዲያደርገው እንደተደረገ ነው የተዘገበው። በሌላ በኩል መድፈኞቹ ጥሩ ጊዜ እያሳለፈ የሚገኘው የመስመር ተጫዋች የሆነው ጁሊያን ቲምበር ውል ለማራዘም ንግግር መጀመራቸው እንዲሁ እየተሰማም ይገኛል። ተጫዋቹ በአርሰናል ቤት ያለውን ኮንትራት ለማራዘም ዝግጁ መሆኑን አትሌቲክስ እንዲሁም ፋብሪዚዮ ሮማኖ ያስነበቡ ሲሆን ጁሊያን ቲምበር በቀጣይ የደሞዝ ጭማሪ ተደርጎለት የ5 ዓመት ኮንትራት ሊፈራረም ይችላል እየተባለም ይገኛል። አርሰናል እባካችሁ ሊጉን አሸንፉ ሲል ጋዜጠኛ ፒርስ ሞርጋን ይጠይቃል። ሙሽራ ለመሆን ትክክለኛ ጊዜ ነው ሲልም ነው እንደዚህ እየገለጸ የሚገኘው። የአርሰናል የልብ ደጋፊ የሆነው እንግሊዛዊ እውቅ ጋዜጠኛ የሆነው ፒርስ ሞርጋን አርሰናል ሊጉን እንዲያሸንፍ ነው የተማጸነው። እባካችሁ ፕሪሚየር ሊጉን አሸንፉ ሲል የተማጸነው ፒርስ ሞርጋን ተፎካካሪዎችን ዝም እናስብል፣ ዋንጫዎችንም አምጡ ሲልም ነው እንዲሁ መጠየቅም እየቻለው። ክለቡ ለበርካታ ዓመታት ዋንጫ አለማሳካቱ ያነሳው ፒርስ ሞርጋን ባለፉት ዓመታት መሞሸር ሲገባ የሙሽራ አጃቢ መሆናችን የበለጠ ጎርቶናል ሲልም ነው የሚናገረው። አክሎም አሁን ዋንጫውን ማጣጣም እንችላለን፣ ለአርሰናል የሙሽራ ልብስን ለመልበስ ከመቼውም ጊዜ በላይ ምርጡ እድል ነው ሲልም ነው የተደመጠው። ለአርሰናል መልእክቴ ሊጉን አርሰናል እባካችሁ አሸንፉ፣ ይህ
ካገኘነው ሁሉ ምርጡ እድል ነው ሲል ፒርስ ሞርጋን በትላንትናው ዕለት መናገራቸው ነው እንዲሁ የተገለጸው። አርሰናል ማይኬል ኦሊሴን የረጅም ጊዜ አጥቂ ዝርዝራቸው ውስጥ አስቀምጦታል ይላል ሌላኛው መረጃ። ምንጮች እንደሚያሳዩት ክለቡ በ2026 የክረምት የዝውውር መስኮት ከ100 ሚሊዮን ፓውንድ በላይ የሚወጣ ትልቅ የዝውውር ዋጋ ያለው ዝውውር ለማድረግም ይፈልጋሉ ሲል እየተገለጸ ሲሆን ምናልባትም እንግዲህ ሚኬል ኦሊሴ ዳግም ወደ እንግሊዝ ፕሪሚየር ሊግ በመመለስ እንግዲህ ሌላኛውን የለንደን ክለብ እንዲሁ የመቀላቀል እድል እንዳለው ነው እየተገለጸ የሚገኘው። ከክሪስታል ፓላስ ወደ ባየር ሙኒክ ማቅናት እየቻለው እንዲሁም ደግሞ አመርቂ ውጤትን የያዘው የተጫዋች እንግዲህ ዳግም ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ አርሰናል መክተሚያው ነው ሲል ይገልጻል ይህ መረጃ። አሰልጣኝ ሚኬል አርቴታ ከዛሬው ጨዋታ በፊት እንግዲህ ሀሳባቸውን ወይም ደግሞ ፕሬስ ኮንፈረንስም ሰጥተው ነበር። አሰልጣኝ ሚኬል አርቴታ ምን አሉ የሚለውን ስንመለከት ስለ ጋብሪኤል ማጋሊ ተጠይቀውም ነበር። የትኛው ጋቢ ሲሉ ነበር መለሰም እየቻሉት ብዙ አለን፣ ትልቁ ጋቢ ነው ወይስ በእርግጥ ጥሩ እየሰራ ይገኛል ግን ለመመለስ ሳምንታት ያስፈልጉታል ሲሉ ስለ ጋብሪኤል ማጋሌዝም ይናገራል። ጋብሪኤል ጂሰስ ግን እንዲሁ ልምምድ ጀምሯል ሲሉ መናገራቸውንም ነው የተመለከት ነው። ስለ ሳሊባ ወይም ደግሞ ሊያንድሮ ትሮዛርድም ሲጠየቁ እንግዲህ የቀናት ጉዳይ ነው በቅርቡ ይመለሳሉ፣ ካይ ሃቨርትስ ለሳምንታት ይርቃል ሲሉ የተናገሩ ሲሆን አሰልጣኝ ሚኬል አርቴታ በዛሬው ጨዋታ ላይ ሁሉም ሰው በኤምሬትስ እንዲገኝ እፈልጋለሁ ሲሉ እንዲሁ መናገራቸውንም እንዲሁ ተመልክተንም ነበር። ስለ ቆሙ ኳሶችም ሲጠየቁ እንግዲህ በቼልሲ ላይ በአንድ የቆሙ ኳስ ጎል ብቻ ነው የተቆጠረብን። እነሱ ከቆሙ ኳሶች 7 ጎሎችን አስቆጥሯል፣ እኛ ደግሞ 8 ጎሎችን አስቆጥሯል። ሁላችንም እኩል ኳስ መሆን አለብን ብዬ አስባለሁ ሲል ነው እየገለጹ የሚገኙት አሰልጣኙ። ሲቀጥሉም እንግዲህ ይህ የውድድር ዘመን በአንዳንድ ቦታዎች በተለይም በፊት መስመሩ ላይ ለደረሰ ጉዳት በጣም የከፋው ወቅት ነው። እናም አሁን አጥቂዎቻችን ሲመለሱ ከኋላ መስመር ችግር መፈጠር ጀምሯል ሲሉ ነው እየገለጹ የሚናገሩት። በተለይም እንግዲህ በአሁኑ ሰዓት ላይ ጋብሪኤል ማጋሊዝ እንዲሁም ደግሞ ዊሊያም ሳሊባ መጎዳታቸውን ተከትሎ ሀሳብ መስጠታቸውን ስንመለከት ስለ ዲክላን ራይስም ሲናገሩ እሱ በእያንዳንዱ እርምጃ ራሱን አረጋግጧል። ተግባራቶቹ፣ አፈጻጸሞቹ እንዲሁም ከፍተኛ ደረጃ ላይ ባሉ ቦታዎች ብቃቱን አሳይቷል። እኔ በግሌ እንዲሁም እሱ ክለቡን ጭምር የሚተማመንበት ተጫዋች ነው። እናም ለብዙ አመታት ከኛ ጋር ይቆያል ብዬ አስባለሁ ሲልም ተናግሯል። ሲቀጥሉም እኛ እንማራለን እናም የበለጠ አስተማማኝ እንዲሁም ብዙ አማራጮች ያሉት ቡድን ማሰባሰብም ችለናል። በደንብ ለመወዳደር ከፈለግን ተጫዋቾችን በተለያዩ ቦታዎች መጠቀምም እንዳለብን ካለፈው ጊዜው ተምረናል ሲሉ እየገለጹ የሚገኙት። ስለዚህም ሚኬል ሜሪኖ ምርጡ ምሳሌ ነው ሲሉ ሀሳባቸውንም ይገልጻሉ አሰልጣኙ ሚኬል አርቴታ። ሲቀጥሉም እንግዲህ ተጫዋቾች በጉዳት ሲቀየሩ ለማካካስ የሚችሉትን ሁሉ እያደረጉ ማስገደድ በዚህ የውድድር ዘመን ወሳኙ ምክንያትም ነበር ሲሉ ይገልጻሉ። ብዙ ልንቋቋማቸው የሚገቡ ነገሮች አሉ ሲሉም ይገልጻሉ። ስለ ካይ ሃቨርትስም እንግዲህ ሲናገሩ ሁላችንም እሱን ለማግኘት በጣም ጓጉተናል፣ ለቡድኑ የሚያመጣውን ነገር እንዲሁም በባህሪው እጅግ በጣም የሚወደድ ተጫዋች ነው ሲሉ ይገልጻሉ። ወደ ሜዳ ለመመለስ ጠንክሮ ሲሰራ አይቻለው፣ በሚቀጥሉት ጊዜያትም ይመለሳል ብዬ እጠብቃለሁ ሲሉ አሰልጣኙ እየተናገሩ ሲሆን እንግዲህ ተነሳሽነት ታችን የሚመጣው ከዝግጅት ነው ሲሉም ይናገራሉ። ከተጋጣሚዎቻችን የተሻለ ለመሆን እንሞክራለን እናም በሊጉ ውስጥ ከዚያ በላይ ተነሳሽነት አያስፈልግም ሲሉ እንዲሁ እየገለጹ ነው የሚገኙ። ስለ ዲክላን ራይስ የፒኤፍኤ የወቅቱ ምርጥ ተጫዋች ሽልማትን ስለማግኘቱም ሲጠየቁ እንግዲህ ሽልማቱ ሙሉ በሙሉ ይገባዋል ብዬም አስባለሁ ሲሉም ይናገራሉ። ባለፉት 2 ዓመታት እንዲሁም ባለፈው የውድድር ዘመን እጅግ በጣም ወጥነትም አሳይቷል። በድጋሚ በትላልቅ ግጥሚያዎች እንዲሁም ደግሞ ወሳኝ ጊዜያት ይደምቃል። እናም ይህ እጅግ በጣም አስፈላጊም ነበር። ይህንን ሚና በትልቅ ክለብ ውስጥ መጫወት ይፈልጋል። እናም እሱን በማግኘት እጅግ በጣም ደስተኛ ነኝ ሲሉም ይገልጻሉ። ስለ በረኛው ዴቪድ ራያም ተጠይቀውም ነበር። እሱ በእውነት ልዩ ግብ ጠባቂ ነው፣ ከኛ ጋር ያለው ታሪክም ድንቅ ነው። ወደ አርሰናል ከመጣበት ጊዜ ጀምሮ ለማስፈረም ሞክረንም ነበር፣ ነገር ግን ተጨማሪ 2 ዓመታት መጠበቅም ነበረብን። ከሱ ጋር ያደረግነው ጉዞ ለኛ የማይታመንም ነበር፣ ወደ ሌላ የሚያደርሰን እንዲሁም ደግሞ ፍጹም ከፍ ያለ የአጨዋወት ዘይቤ የሚያደርሰን ተጫዋች መሆኑን አትዘንጉ ሲሉም ተናግሯል። ስለ ሚኬል ሜሪኖም ሲናገሩ እንደ አጥቂ ከነበረው በላይ ብዙ ሊያቀርብ እንደሚችል አውቀም ነበር ሲሉ ይገልጻሉ። ይህን ያህል የማወቅ ጉጉት ያለው እንዲሁም የማሸነፍ ፍላጎት ያለው ተጫዋች ነው። ሙያውን የሚወድበት መንገድ ልዩም ያደርገዋል። ለዚህም ተጫዋች ገደብ ማስቀመጥ ከባድ ነው ሲሉም ይገልጻሉ። በየቦታው መጫወት የሚችል ተጫዋች መሆኑን አስመስክሯል። ሚኬል ሜሪኖ አስገራሚ ተጫዋች ነው ሲሉ ነው የሚገዙት። ስለ ኮርናም ሲናገሩ እንግዲህ የትኛውም የፕሪሚየር ሊግ ቡድን ኮርና ጎል ማስቆጠር የሚጠላ አይመስለኝም ሲሉ ይናገራሉ። አሰልጣኝ ሚኬል አርቴታ ሳሊባ ተጨማሪ መረጃ ሀሳባቸውን እየገለጹ ሲሆን የቁርጭምጭሚቱ ጉዳት ሳሊባ በነሐሴ ወር የደረሰበት ጉዳትም ነበር። በጣም የዘፈቀደ ነበር። ለጥቂት ሳምንታት ከሜዳ እንዲርቅ ያደረገ በጣም መጥፎ ጉዳትም ነበር ሲሉ ይናገራሉ። በአንፊልዱ
ከነጉዳቱ ለመጫወት ሞክሮ ነበር፣ ነገር ግን አልቻለም። ስለዚህ ከሜዳ መውጣትም ነበረበት። ይህ በጣም እንግዳ ነገር ነው። ነገር ግን ተስፋ እናደርጋለን ለመመለስ የቀናት ጉዳይ ይሆናል ሲሉ ሀሳባቸውን መግለጻቸውን ነው የተመለከትነው። በዚህም ምናልባትም በዛሬው ጨዋታ ላይ የመገኘት እድሉ ጠባብ እንደሆነ ይገልጻሉ። ኪት አንድሬውስ ስለ አርሰናል ይናገራሉ። ይህ አሰልጣኝ እንግዲህ የብሬንትፎርድ አሰልጣኝ እንደሆነ እናውቃለን። ስለ አርሰናል ሲናገር በጣም አስደናቂ ነበሩ ሲሉ ይገልጹታል። የጨዋታውን እያንዳንዱን ደረጃ የሚያከብር አሰልጣኝ አላቸው። ቡድኑ ባለፉት ዓመታት በአሰልጣኝነት እገዛ እያገለገለም ይገኛል። በግልጽ ጥሩ የውድድር ዘመን እያሳለፉ ያሉ ብዙ ጎበዝ ተጫዋቾች አሏቸው ሲሉም ይገልጻሉ። የጨዋታ ትልቅ ሚና የሚጫወተው የቆሙ ኳሶች ላይ ጎበዝ የሆነ ክለብ ይሆናል ብዬም አስባለሁ ሲሉም ይገልጻሉ። በዛሬው ጨዋታ ላይ ከባድ ነገር ያጋጥመናል ሲሉ ነው አሁን ላይ እየገለጹ የሚገኙት። በማንቸስተር ዩናይትድ መረጃዎቻችን ደግሞ አማድ ዲያሎ ያነሳውን ሀሳብን እንቀጥል። ቀጣይ ሊጉን የማናሳካበት ምክንያት የለም ሲል ይገልጻል። የማንቸስተር ዩናይትድ ተጫዋች አማድ ዲያሎ እንዲሁም ብሪያን ምቤሞ ቡድኑ በቀጣይ ዓመታት ሊጉን ያሸንፋል የሚል እምነት እንዳላቸው ነው የገለጹት። በቀጣይ ዓመታት ምን ማሳካት እንደሚፈልግ የተጠየቀው አማድ ዲያሎ ሊጉን የማናሸንፍበት ምክንያት የለም ማለት አይከለከልም፣ ይህ ነገር ግን ይሆናል ሲል ሀሳቡንም ሰጥቷል። ብሪያን ምቤሞ በበኩሉ ወደ ማንቸስተር ዩናይትድ እየመጣ ነው፣ ዋንጫ ለማሸነፍ ነው ሲልም ይገልጻል። አክሎም ፕሪሚየር ሊጉ ደግሞ ከዋንጫዎቹ አንዱ ነው፣ ለምን አይሆንም በማለት አስተያየታቸውን መስጠታቸውን ነው የተመለከት ነው። አዳም ባቴ ሀሳቡን ይሰጣል። ማንቸስተር ዩናይትድ ክሪስታል ፓላስን እንዲያሸንፍ የረዳው ጆሹዋ ዚርክዜ ነው ሲል ነው የሚናገረው። ከሳምንቱ የረፍት ቀናት ከተገባደደ በኋላ በስካይ ስፖርት የሳምንቱን አበይት ርዕሶች ይዞ ብቅ የሚለው ዘዴ ብሪፍ አዘጋጅ የሆነው አዳም ባቴ ስለ ጆሹዋ ዚርክዜ ይህንንም ብሎ ነበር። ጆሹዋ ዚርክዜ ፍጹም ተለውጧል ለማለት በጣም ገና ነው። ነገር ግን ምስጋና ለጆሹዋ ዚርክዜ ማንቸስተር ዩናይትድ እሁድ ከሜዳ ውጭ ክሪስታል ፓላስን ሲያሸንፍ አስተዋጽኦም አድርጓል ሲል ይናገራል። ተመልከቱ፣ አሞሪም በሁለተኛው አጋማሽ የተሻለ ተጫውተናል ብሏል። ጆሹዋ ዚርክዜም በሁለተኛው አጋማሽ ምርጥ አቋሙን ለማሳየቱ ለቡድኑ የተሻለ መስጠት ማሳያ ነው ሲልም ይገልጻል። ጎል በማስቆጠር ብቻ ሳይሆን በሁለተኛው አጋማሽ ባሳየው ብቃት ቡድኑ በአቋሙ እጅግ በጣም ድንቅ ነበር ሲል ሀሳብ መስጠቱን ነው እየተመለከተን የምንገኘው። ማንቸስተር ዩናይትድ ከየትኛውም ቦታ በላይ ለመሀል ሜዳው ቅድሚያ ይሰጣል ይለናል ላውሪ ዊትሰል በዘገባው። ማንቸስተር ዩናይትድ በመሀል ሜዳው ላይ ተለዋጭና ጉልበተኛ የሆነ እንዲሁም ፖዚሽኖችን ማሸነፍ የሚችል ወደፊት በማሻገር ረገድ የላቀ አቅም ያለው ተጫዋች ይፈልጋል ሲል እንዲሁ እየገለጸም ይገኛል። ሌሎች ተጫዋቾችን የሚመለከት አይመስለኝም። ማለትም የተለያዩ ቦታዎች ላይ እንዲሁ ማጠናከር ቅድሚያ አይሰጥም፣ በመሀል ሜዳው ላይ ቅድሚያ የሚሰጠው ቦታ ነው ሲልም ይገልጻል። ማንቸስተር ዩናይትድ የወርሃ ህዳር ምርጥ ግብን ለመምረጥ እጩዎችን ግብ ይፋም አድርጓል። በዚህ መሰረት እንግዲህ ጆሹዋ ዚርክዜ ያለፈው ሳምንት እሁድ ዕለት ያደረገው የክሪስታል ፓላስ ላይ የመጀመሪያው ጎል እንግዲህ አንደኛው ምርጫም ሆኖም ታይቷል። እንዲሁም ደግሞ አማድ ዲያሎ ኖቲንጋም ፎረስት ላይ እንዲሁ የአቻነትን ጎል ያስቆጠረበት አጋጣሚ እንዲሁ በርካቶቹን እየሳበ እንዲሁም ደግሞ በአሁኑ ሰዓት ላይ እጩዎች ውስጥ የገባ ሲሆን ብሪያን ምቤሞ ከቶተናም፣ ሜሰን ማውንት ከክሪስታል ፓላስ እንዲሁም ማቲያስ ደሊት ከቶተናም ጋር ያስቆጠሯቸው ጎሎች የወሩ ምርጥ ተጫዋች እጩዎች ውስጥም ገብቷል። የካርሎስ ካሴሚሮ ከኖቲንጋም ፎረስት ጋርም እንዲሁ ሌላኛው እጩ ውስጥ የገባም ደረጃ ነው። ብሩኖ ፈርናንዴዝ በሊጉ በጨዋታ በአማካይ በሚያገኛቸው የጨዋታ ሬቲንግ ሁለተኛው ደረጃ ላይ እንደሚገኝ አሁን የወጣው የኦፕታ መረጃም ያሳያል። ከማንቸስተር ሲቲው ኤርሊንግ ብሮት ሃላንድ በመቀጠል በሊጉ ምርጥ ሬቲንግ ያለው ተጫዋች ብሩኖ ፈርናንዴዝ መሆኑ ነው የተገለጸው። በጨዋታ በአማካይ 7.78 ሬቲንግ ያገኛል። ከሱ የሚበልጠው አማካዩ እንግዲህ የአጥቂ ስፍራ ተጫዋች የሆነው ኤርሊንግ ብሮት ሃላንድ በአማካይ በጨዋታ 7.83 እንደሚያገኝ ነው የተገለጸው። በእንግሊዝ ፕሪሚየር ሊግ እነዚህ ሁለት ተጫዋቾች አንደኛና ሁለተኛ ደረጃ ላይ መቀመጣቸው ተገልጿል። የማንቸስተር ዩናይትድ የህዳር ወር የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። በዚህ መሰረት እንግዲህ አማድ ዲያሎ፣ ማቲያስ ደሊት፣ ብሩኖ ፈርናንዴዝ እነዚህ ሶስቱ ተጫዋቾች እንግዲህ የህዳር ወር የወሩ ምርጥ እጩዎች ውስጥ የተካተቱ ተጫዋቾችም ናቸው። በወሩ እጅግ በጣም ጥሩ እንቅስቃሴ እያደረጉ ተጫዋቾች ናቸው። ብሩኖ ፈርናንዴዝ በዲፌንሲቭ ሚድፊልደርነት እንዲሁ መጫወት ቢችልም እንግዲህ በአሲስቶቹ እጅግ በጣም አመርቂ ውጤትን አሳይቷል። ማቲያስ ደሊትም እንዲሁ በመከላከል ረገዱ ምርጥ የነበረ ተጫዋች ሲሆን አማድ ዲያሎ በዊንግ ባክነት እንዲሁ ደግሞ በ10 ቁጥር ቦታ ላይ ተሰልፈው ተጫውተው ለማንቸስተር ዩናይትድ አመርቂ ጊዜን አሳልፏል። ሌላኛው በሰበር መረጃ የሰማነው መረጃ እንግዲህ ማንቸስተር ዩናይትድ በጥር የዝውውር መስኮት ለጆሹዋ ዚርክዜ፣ ማኑኤል ኡጋርቴ እንዲሁም ታይለር ማላሲያ እና ኮቤ ማይኖ የሚቀርቡ የዝውውር ጥያቄዎችን ያደምጣል ሲል እንዲሁ ይናገራል። ኢስፔን ላይ ያለው ማርክ ኦርጋን ሆኖም የአፍሪካ ዋንጫ እስከሚጠናቀቅበት የፈረንጆቹ ጃንዋሪ 18 ድረስ ተጫዋቾችን መልቀቅ ሩበን አሞሪም ለተጫዋቹ እጥረት ይዳረገዋል ተብሎም ይጠበቃል። እናም ከጃንዋሪ 18 በኋላ ሌሎች ተጫዋቾችን እንግዲህ በማምጣት እንዲሁም ደግሞ እነዚህን ተጫዋቾች የመልቀቅ አድቫንቴጅ አለው ሲል እንዲሁ ኢስፔን እያስነበበው መረጃ ነው። በጥር ለማስፈረም ተመራጩ ተጫዋች ስቲለር ነው የሚለውን መረጃ ደግሞ ስንመለከት ማንቸስተር ዩናይትድ በጥር የዝውውር መስኮት አንጄሎ ስቲለርን
የማስፈረም እድል እንዳለው እየተገለጸም ይገኛል። ቀያዮቹ ሰይጣኖች ከሁነኛ ኢላማቸው ኤሊዮት አንደርሰን፣ ካርሎስ ባሌባ እንዲሁም አዳም ዋርተን ይልቅ ስቲለርን በጥር የዝውውር መስኮት የማስፈረም እድላቸው እንዳለ እንዲሁ የማርክ ኦግደርን ዘገባም ያመላክታል። ተጫዋቹ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት እንዳለውም ምንጮች የሚጠቁሙ ሲሆን ምናልባትም ከጀርመን እንግዲህ ወደ እንግሊዝ የመምጣት እድልም አለው። አንጄሎ ስቲለር በክረምት የዝውውር መስኮትም የማንቸስተር ዩናይትድ ራዳር እንደነበር እንዲሁ እናስታውሳለን። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የሚመለስ መሆኑ እየተገለጸ ይገኛል። እንግሊዛዊው የፊት መስመር ተጫዋች የሆነው ማርከስ ራሽፎርድ በባርሴሎና ቤት ያለው የውሰት ቆይታው በቀጣዩ ክረምት የሚያበቃም ይሆናል። አሁን ላይ ባሉት ነባራዊ ሁኔታዎችም ተጫዋቹ የውሰት ውሉ ሲያበቃ ለብሉ ገራራዎቹ በቋሚነት የሚፈርበት እድል እጅግ በጣም ጠባብ መሆኑ ነው የተጠቆመው። ይህንንም ተከትሎ ተጫዋቹ በክረምት የዝውውር መስኮት ይመለሳል ተብሎ እንደሚጠበቅ ዘ አትሌቲክስ እንዲሁም ዴቪድ ኦርኖስቲን አስነበቡን። ብሩኖ ፈርናንዴዝ የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ መመረጡን ነው የተመለከትነው። በጨዋታው ላይ 2 አሲስቶችን ማስመዝገብ የቻለው እንዲሁም ማንቸስተር ዩናይትድ እንዲያሸንፍ ወሳኙን ሚና መጫወት የቻለው ካፕቴን ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች ተብሎ መመረጡን እንዲሁ ተመለከትን። ብሪያን ምቤሞ ይናገራል። እዚህ ስመጣ በእጅጉን የረዳኝ ተጫዋች አማድ ዲያሎ ነው። እናም ከእሱ ጋር ተመሳሳይ ቋንቋ ማውራታችንን በቶሎ እንድንግባባ አድርጎናል ሲል ይገልጻል። እዚህ ከደረስኩበት የመጀመሪያው ቀን አንስቶ ከእሱ ጋር ድንቅ ጥምረት እየገነባው እገኛለሁ ሲል ብሪያን ምቤሞ መናገሩን ነው የተመለከትነው። ልምምድ ላይ ከፍተኛ ጥረት አሳያለሁ ብሏል። ይህ ተጫዋች ካሜሩናዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ምቤሞ በልምምድ ላይ ከፍተኛ ጥረት እንደሚያሳይ ነው የገለጸው። ልምምድ ላይ ብዙ ጥረት አሳያለሁ፣ እዚህ ከደረስኩበት ጊዜ አንስቶ እድገት አሳያው እገኛለሁ ሲል የገለጸ ሲሆን ምክንያቱም ቡድናችን ከፍተኛ ጥራት ባላቸው ተጫዋቾች የተሞላ ነው፣ ስለዚህ ይበልጥ ለመሻሻል ብዙ እድል ይኖረኛል ሲልም እንዲሁ መናገሩን ነው የተመለከትነው። አማድ ዲያሎም ይናገራል። እኛ አሁን ላይ የተለየ ቡድን ነን፣ ምክንያቱም በየሳምንቱ አንድ ጨዋታ ብቻ ነው የምናከናውንም ሲል እንዲሁ ሀሳቡን ይሰጣል። በእያንዳንዱ ጨዋታ ላይ የተሻለ ነገር ማሳየት እንዳለብን ግልጽ ነው ሲል የሚናገር ሲሆን በመልበሻ ክፍላችን ውስጥ ያለው ድባብ እጅጉን ደስ የሚል ነው፣ ባለፈው ዓመት ከነበረው እጅጉን የተሻለ ነው ሲል አማድ ዲያሎ መናገሩ ነው የተመለከትነው። በመጪዎቹ ዓመታት ምን ማሳካት ትፈልጋላችሁ ተብለው ሲጠየቁ እንግዲህ አማድ ዲያሎ ህልም አይከለክልም፣ የፕሪሚየር ሊጉን ዋንጫ ከፍ አድርጎ መሳም ፍላጎት አለኝ ሲል ገልጿል። እንዲሁም ብሪያን ምቤሞ ሲገልጹ ወደ ማንቸስተር ዩናይትድ የምትመጣው ዋንጫዎችን ለማሸነፍ ነው፣ ከዚያ ዋንጫዎች ደግሞ አንዱ የፕሪሚየር ሊግ ነው፣ እናም ያንን እሻለው ሲል ሀሳቡን ገልጿል። እንደ ቡድን እጅጉን እየተሻሻልን ነው፣ ባለፈው ዓመት ጨዋታዎች ሳይጀመር አስቀድሞ እንደተሸነፍን ነበር የምናስበው ብለው የገለጹ ሲሆን በዚህ የውድድር ዓመት ግን በተለየ መንገድ ሆነናል፣ አስተሳሰባችን እጅጉን ተቀይሯል ሲል አማድ ዲያሎ ይናገራል። አሁን ላይ እያንዳንዱ ጨዋታ ማሸነፍ እንደምንችል ነው የምናስበው ሲል መናገሩን ነው የተመለከት ነው። ማንቸስተር ዩናይትድ የካርሎስ ካሴሜሮን እንዲሁም ደግሞ የሃሪ ማጉዌርን ውል ለማራዘም ፍላጎት እንዳለው በአሁኑ ሰዓት ላይ መረጃዎች ይጠቁማሉ። ሆኖም እስካሁን ድረስ የቀያዮቹ ሰይጣኖች ሰዎች ለሁለቱ ተጫዋቾች ይፋዊ ኮንትራት አለማቅረቡም ተመልክተናል። የሁለቱ ተጫዋቾች ይፋዊ ኮንትራት በመጪው ወረሃ ነሐሴ እንደሚያበቃ የሚታወቅ ሲሆን ምናልባትም የ1 ዓመት ኮንትራት ዳግም ሊሰጣቸው እንደሚችል መረጃዎች ያሳያሉ። የመረጃው ባለቤት ክሪስ ዊለር ነው። ማኑኤል ኡጋርቴ በማንቸስተር ዩናይትድ የመቆየት እድሉ ጠባብ እንደሆነም እየተገለጸም ይገኛል። ኡራጌው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የሆነው ማኑኤል ኡጋርቴ በማንቸስተር ዩናይትድ ቤት የመቆየት እድሉ ዝቅተኛ እንደሆነ ነው የተጠቆመው። ቀያዮቹ ሰይጣኖች ተጫዋቹ በማንቸስተር ዩናይትድ እንዲለቅ ፈቃዱን እንደሚሰጡ ይጠበቃል። በዚህም መሰረት አማካዩ በጥር የዝውውር መስኮት ማንቸስተር ዩናይትድን የሚለቅበት እድል እንዳለ እንዲሁ አሌክስ ክሮስ እያስነበበም ነው የሚገኘው። ወደ ቼልሲ መረጃዎቻችን ስናልፍ ደግሞ እንደ ሲሞን ጆንስ ዘገባ ቼልሲዎች ታይለር ጆርጅን በመሸጥ ላይ ውሳኔ አላደረገም። ነገር ግን ክለቦች ተጨማሪ የመጀመሪያ ቡድን ደቂቃዎች እንዲሰጡት ቃል በመግባት ሊያስዘውሩት ይችላሉ ሲል መረጃዎች እያሳዩም ይገኛሉ። ይህ ተጫዋች እንግዲህ በአሰላለፍ ውስጥ እየገባም አይገኝም። የጨዋታ ደቂቃዎችንም አለማግኘቱ እንግዲህ እንደጎደው ነው መረጃዎች በስፋት የሚያመላክቱት። ኤንዞ ማሬስካም እንግዲህ የተለያዩ ሀሳቦችን ትናንትና በፕሬስ ኮንፈረንሳቸውም ሰጥተዋል። ከነዚህ መካከል ሁሉም ተጫዋቾች ደህና ናቸው ሲሉ ነው የተናገሩት። ሮሚዮ ላቪያም እያገገመም ይገኛል። ዲያሮ ኦሱጉም ደህና ነበር፣ እናም አንዳንድ ክፍለ ጊዜያትን ከኛ ጋር ትሬዲንግ ሰርተዋል ሲሉም ተናግሯል። ምንም ሌላ አስፈላጊ ነገር እንደሌለ ተስፋም እናደርጋለን ሲሉ ነው ሀሳባቸውንም የገለጹት። አሰልጣኙ ሞሴስ ካይሴዶን ስለ መተካት ሲናገሩ በእርግጠኝነት በድጋሚ ከኮል እንዲሁም ደግሞ ከሞሴስ ካይሴዶ ከሌቪ ኮልዊል ጋር የተሻለ ቡድን ነን፣ ነገር ግን እንደዚህ ተጫዋቾች በማይገኙ በት ጊዜ መፍትሄዎችን መፈለግ አለብን፣ አሁን የተለየ ነገር ማድረግ አለብን ሲሉ ሀሳብ መስጠታቸውን ነው የተመለከት ነው። እንዲሁም ስለ ሪስ ጀምስ ሲናገሩ እንግዲህ ጀምስ ይጀምራል፣ ውስብስብ ነገር ነው፣ እናም እያንዳንዱ ጨዋታ እሱ በቋሚነት እንዲጀምር እፈልጋለሁ፣ ነገር ግን ማየት አለብን፣ ይህንን በሚቀጥለው ጊዜያት እንወስናለን ሲሉ ገልጿል። ኤንዞ ማሬስካ ሳንቶስ እንዲሁም ደግሞ ካይሴዶን ለመተካት ዝግጁ ስለመሆኑም ሲጠየቅ እንግዲህ
አንድሬ ሳንቶስ ዝግጁ ነው። የእሱ ቦታ እንደ ሞይሴስ ካይሴዶ 6 ቁጥር ሆኖ መጫወት ነው። ነገር ግን እሱ ዝግጁ ነው። በዚያ ቦታ ላይ ጥሩ መጫወት የሚችለው ጆሽ አሽምፖንግም አለ ግን እናያለን ማን እንደሚገባ ሲሉም ገልጿል። ስለ ኮል ፓልመርም ሲናገሩ እሱ ለጨዋታው ዝግጁም ይመስለኛል። ባለፈው ጨዋታ ተቀያሪ ወንበር ላይም ተቀምጦ ነበር። በ10 ተጫዋቾች መጫወት ለኮል የበለጠ ከባድም ነበር፣ ምክንያቱም የአካል ብቃቱን ማሻሻልም ስላለበት ሀሳቡ 90 ደቂቃ ሙሉ መጫወት እስከሚችልበት ጊዜ ድረስ ጥቂት ደቂቃዎችን እንዲጫወት ማድረግ ነው ሲሉም ገልጿል። ስለ ጄምስ የመሃል ሜዳ መጫወቱም ሲጠየቀው በሁሉም ቦታዎች መጫወት የሚችል ተጫዋች ነው። ህይወቱን ሙሉ የመስመር ተከላካይም ነበር፣ እንደ አማካይም ተጫውቷል። በሁሉም ቦታዎች ጥሩ ሊሆንም ይችላል። እንደ አማካይ እንዲጫወት ስንወስን ባለመሃል ሜዳው አካላዊ ጥንካሬ ስለፈለግን ነው። በጨዋታው እቅዱ ይወስናል። ነገር ግን እንዳልከው በሁሉም ቦታዎች በጣም ጥሩ የመስራት እድል አለው። እጅግ በጣም ጥሩ ተጫዋች ነው ሲል ሀሳቡን መግለጹን ነው የተመለከት ነው። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ ደግሞ ማርኮ ኩሬላ በ2022 ወደ ማንቸስተር ሲቲ ስለነበረው ያልተሳካ ዝውውር እንዲህ ሲል ይገልጻል። እነሱ እጅግ በጣም ጥሩ አቋም ላይም ነበሩ። በዓለም ላይ ካሉ ምርጥ ቡድኖች ውስጥ አንዱ ናቸው። እዛ መሄድ እፈልግም ነበር ሲል ይናገራል። ወደ ፔፕ ጋርዲዮላ አስፈላጊ ከሆነ በጉልበቶች ትሄዳለህ፣ ግን ክለቦቹ ስምምነት ላይ መድረስ አልቻሉም ነበር ሲል ይናገራል። ብራይተን ከመጠን በላይ ጠይቆም ነበር፣ እናም የማይቻል ነገር ነበር ሲል ሀሳቡን ይገልጻል። የሚሄድ እድልም ነበረኝ፣ ነገር ግን በስተመጨረሻም ወደ ማንቸስተር ሲቲ አልሄድኩም፣ ወደ ቼልሲ መጥቻለሁ ሲል ነው የሚናገረው። ቪንሴንት ኮምፓኒ ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነት ስለመተካት በእግር ኳስ ውስጥ እዚያ ርቀት በማሰብ ላይ አልችልም ሲል ነው የሚናገረው። ትኩረቴ በባየር ሙኒክ ላይ ነው የሚገኘው። እናም አሁን ላይ ልናሳካቸው በምንችላቸው ነገር ላይ አሁን ባለው ዓለም ውስጥ መኖር እወዳለሁ። ያ ጊዜን ሁሉ ይወስዳል ሲልም ይናገራል። ስለ ሌሎች ቡድኖች ምንም ሀሳብ የለኝም፣ እኔ የማየው ባየርንን ብቻ ነው ሲል ሀሳብ መስጠቱንም ተመለከትን። ወደ ሊቨርፑል መረጃዎቻችን ስናልፍ ደግሞ ከዛሬው ጨዋታ በፊት አሰልጣኝ አርኔ ስሎት ሀሳባቸውንም ሰጥተው ነበር። በፕሬስ ኮንፈረንሱ ምን ያሉ የሚለውን ስንመለከት ቅድሚያ ስለ ሙሐመድ ሳላም ተጠይቆም ነበር። በእርግጠኝነት አንድ ተጫዋች ጨዋታውን ካልጀመረ ደስተኛ አይሆንም፣ ነገር ግን የቡድን አጋሮቹ በጣም ሲደግፍም ነበር። እሱ ትልቅ ሰው ነው ሲሉም ገልጸውታል። አሰልጣኝ አርኔ ስሎት ሞሳላ ታህሳስ 6 ወደ አፍሪካ ዋንጫ እንደሚያመራ እንዲሁም ደግሞ ነገር ግን ከዚያ በፊት ከብራይተን ጋር ለሚኖረው የፕሪሚየር ሊግ ጨዋታ ዝግጁ እንደሚጎኝ አረጋግጧል። አሰልጣኝ አርኔ ስሎት በሰንደርላንዱ ጨዋታ ላይም እንግዲህ ሲነጋገሩ እነሱ እጅግ በጣም ጠንካራ ናቸው፣ ጥሩ አስተሳሰብም አላቸው፣ እንዲህ ኳስ ይዘው የሚጫወቱበት ስልት እንዲሁም የሚያደርጉት አደጋም አሳይተዋል። በጣም ከፍተኛ ፍጥነት ያላቸው ጨዋታ ይጫወታሉ፣ እንዲሁም ተጫዋቾቹ ውጤት ለማግኘት በጣም ጠንክረው ይሰራሉ። በጣም ግልጽ የሆነ የማንነት ያላቸው በጣም ጠንክሮ የሚሰሩ ቡድኖች ናቸው ሲሉም ነው የሚገልጹት። አሰልጣኙ ስለ ጆ ጎሜዝ፣ አሌክሳንደር አይዛክ እንዲሁም ደግሞ ፍሎሪያን ቪርትስ ሲናገሩ በሳምንት 3 ጊዜ 90 ደቂቃ ሙሉ መጫወት አይችሉም። በእርግጠኝነት ይህ ነገር በአሁኑ ሰዓት ላይ የሚሆን አይደለም፣ በሚቀጥሉት ጊዜያት ግን እንመለከታለን ሲሉም ገልጸዋል። ሲቀጥሉም እንግዲህ ኮነር ብራድሌይ ከሊድስ ጋር ለሚኖረን ጨዋታ ዝግጁ እንደሚሆን ተስፋ እናደርጋለን ሲሉም ገልጸዋል። ጀርሚ ፍሪምፖንግ በሚቀጥለው ሳምንት ወደ ልምምድ እንደሚመለስ እንጠብቃለን ሲሉ ስለ ጉዳት ላይ ስለሚገኙ ተጫዋቾችም ገልጸዋል። አርኔ ስሎት ስለሚደርስበት የማህበራዊ ትችትም ሲገልጹ እንግዲህ ከማንቸስተር ሲቲ ጨዋታ በኋላ ከኖቲንጋም ሲቲ ጨዋታ በኋላ የበለጠ ጠብቄ ነበርም ሲሉ ይገልጻሉ። አሰልጣኝ ፍሎሪያን ቪርትዝን እንግዲህ ሲናገሩ ቪርትዝ በጥሩ ሁኔታ ሲጫወት ማየት ለኔ እጅግ በጣም ጥሩ ነው። ነገር ግን ሲጫወት የነበረው ለመጀመሪያ ጊዜም አልነበረም። ምናልባትም ሌሎች ሰዎች ለመጀመሪያ ጊዜ ጥሩ ሲጫወት አስተውለው ይሆናል። ይህ ነገር ግን ሀሰት ነው። ከዚህ በፊትም እጅግ በጣም ጥሩ ተጫውቶ ያውቃል ሲሉም ይገልጻሉ። ማህበራዊ ሚዲያ አልጠቀምም፣ ስለዚህ የሚደርስብኝን ትችት አላየውም። ነገር ግን ትችት እንደሚኖርም አውቃለሁ። እናም የማየው በስቴዲየም ውስጥ ካሉ ደጋፊዎች የሚሰጠኝን ድጋፍ ነው። ለዚህም ይዘምራሉ፣ ለኔም ይዘምራሉ ሲሉም ነው ሀሳባቸውን መስጠትም የቻሉት። በሪያል ማድሪድ ሰበር መረጃዎቻችን እንግዲህ ኤንሪክ ፊሊፔ ወደ ሊዮን በውሰት የሚያደርገው ዝውውር እውን ሊዮን ከጫፍ ደርሷል ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። በተለይም የተጫዋች እንግዲህ ያለፈው ጨዋታ ላይ በቤንች ቦታ ላይ ተቀምጦ እንግዲህ እንባ ዘለሎች ሲወጡ ተመልክተንም ነበር። ይህ እንግዲህ እጅግ በጣም እንዳዘነ ነው እየገለጸ የሚገኘው። በዚህም የተነሳ ምናልባትም የተጫዋች ከሪያል ማድሪድ ጋር የመለየት እድሉ ሰፊ ነው ሲባልም ቆይቶ ነበር ነው። በአሁኑ ሰዓት ላይ ግን ደቂቃዎች ወደሚያገኝበት ወደ ፈረንሳይ ሊግ ወደ ሊዮን እንደሚሄድ ነው እየተገለጸ የሚገኘው። በዚህም የተነሳ በሚቀጥለው የጥር የዝውውር መስኮት እንግዲህ በውሰት ይሄዳል ተብሎ የሚጠበቅም ተጫዋች ነው። ሌላኛው ፌርላንድ ሜንዲ በድጋሚ ጉዳት እንዳጋጠመው ተገልጿል። ፈረንሳያዊ የሪያል ማድሪድ የኋላ መስመር ተጫዋች የሆነው ፌርላንድ ሜንዲ በድጋሚ ጉዳት እንዳጋጠመው ተገልጿል። ፌርላንድ ሜንዲ ከ7 ወራት ጉዳት ተመልሶ ሙሉ 90 ደቂቃ መጫወት የቻለው በአንድ ጨዋታ ብቻም ነበር። ተጫዋቹ በፈረንጆቹ አዲስ ዓመት 2026 የመጀመሪያ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ተገልጿል። ፌርላንድ ሜንዲ ሪያል ማድሪድን ከተቀላቀለ ወዲህ ያጋጠመው አጠቃላይ 18ኛ ጉዳቱ ሆኖም ተመዝግቧል።
ዳኒ ሴባዮስ እንዲሁም ደግሞ ፌራን ጋርሺያ በቀጣይ ሪያል ማድሪድን ሊለቁ የሚችሉ ተጫዋቾች እንደሆኑም ተገልጿል። ዳኒ ሴባዮስ እንደሚታወቀው ኮንትራቱ የሚጠናቀቀው 2027 ላይ ሲሆን በ2024/25 ማለትም ባሳለፍነው ክረምት የዝውውር መስኮት ሪያል ማድሪድን ሊለቅ ተቃርቦም ነበር። ፌራን ጋርሺያም ቢሆን አሁን ላይ ቡድኑ ውስጥ አልቫሮ ካራሬስ እንዲሁም ደግሞ ፌርላንድ ሜንዲ መኖራቸውን ተከትሎ ሶስተኛው አማራጭም መሆንም ችሏል። በዚህም በቀጣይ ከሪያል ማድሪድ ጋር የሚለያይበት እድል ሰፊ ነው ሲል እንዲሁ አትሌቲክስም አስነብቧል። ዛሬ ምሽት ከሚደረገው የሳን ማሜስ ጨዋታ አስቀድሞ በትላንትናው ዕለት አሰልጣኝ ዣቪ አሎንሶ ጋዜጣዊ መግለጫም ሰጥተውም ነበር። በጋዜጣዊ መግለጫቸውም እንግዲህ ጎንዛሎ ጋርሺያ በክለቦች ዓለም ዋንጫ ላይ በጣም ጥሩ አቋሙን አሳይቷል። አሁን ላይ ግን የሚገባውን ደቂቃ እያገኘ አይደለም። ነገር ግን ማስተዋል ያለባቸው ነገር በክለቦች ዓለም ዋንጫ ላይ ኪሊያን ምባፔ አልነበረም፣ አሁን ግን አለ። እናም በጨዋታዎቹ አስደናቂ አቋም ላይ ይገኛል። ቢሆንም ጎንዛሎ አሁንም ቢሆን ምርጥ ተጫዋች ነው፣ ሁሌም ለጨዋታ ዝግጁ ነው ሲልም ገልጾታል። ሰዎች በአንተ ላይ ጥርጣሬዎችን ማሳየት ጀምረዋል፣ ስለዚህ ምን ታስባለህ ተብሎም ተጠይቆም ነበር። አሁን ያለነው በነበርንበት ቦታ ላይ ነው፣ ሁሌም በጫና ውስጥ ነው የምንኖረው። እናም አሁን መቀየር የምንችለው ነገር ብቻ ትኩረት እናደርጋለን፣ እያሰብኩ ያለሁትም እሱን ነው ሲሉም ገልጿል። ወደ ሪያል ማድሪድ በመጣህበት ወቅት ቡድኑ አስደናቂ እግር ኳስ እንዲጫወት እንደምታደርገው ተናግረም ነበር። አሁን ያንተ ቡድን እንዴት ነው የሚጫወተው ተብለውም ተጠይቆም ነበር። አሰልጣኙ ሲመልሱም እኛ የምንጫወተው እግር ኳስ ነው፣ እናም የቡድኑ ተጫዋቾችም ያላቸውን ሁሉ ለቡድኑ እየሰጡም ይገኛሉ። በቀጣዩ ጨዋታ የተቻለን ሁሉ አውጥተን እንጫወታለን ሲሉም ገልጿል። በመሃል ሜዳ ምን ለውጥ ተፈጥሯል ተብለውም ሲጠየቁ እንግዲህ ከኤል ክላሲኮ እንዲሁም ደግሞ ቫሌንሲያ ጨዋታ በኋላ ይሄ ጥርጣሬ ያለበት አንድም ሰው ጥያቄ አላነሳም ነበር ሲሉም ገልጿል። እንደ ቡድን ያለንን ኳሊቲ እንዲሁም ኢነርጂ አጥተናል፣ ነገር ግን አሁንም በድጋሚ በአንድነት እየተጫወተን እንገኛለን ሲሉ ነው የሚገልጹት። ተጫዋቾቼ ምን አይነት ጨዋታ መጫወት እንዳለብን እንዲሁም ምን ማስተካከል እንዳለብንም ያውቃሉ። የተደራጀ ቡድን ባይሆን የምናስበውን ማሳካት ከባድ ነው፣ እናም በእርግጠኝነት እሱ ላይ እየሰራን እንገኛለን ሲሉም ገልጿል። ሁለተኛ አጋማሽ ላይ ያለን አፈዛዘም በቅርበት ባደረግናቸው ጨዋታዎች ላይ ተሻሽሏል። ከዚህም ብዙ እድሎችን እየፈጠርን ነው፣ ነገር ግን ለሁሉም ማሳመን ያስፈልጋል ሲሉም ገልጿል። ኪሊያን ምባፔ ጥሩ ነው ወይ ተብሎ ተጠይቋል። እሱ ለሪያል ማድሪድ ሙሉ የውድድር ዘመኑን ተጫውቷል። ምን አይነት ብቃት የውድድር ዘመኑን እንደጨረሰም ታውቁታላችሁ። የሱ ብቃት አስደናቂ ነበርም ሲሉ ይገልጻሉ። ነገር ግን ከዚህ በፊት አልተናገሩትም። ግቦችን ማስቆጠር የኪሊያን ምባፔ ኃላፊነት ብቻም አይደለም፣ እሱ ከሚጠበቀው በላይ አስተዋጽኦ እያደረገ ይገኛል። የመሪነት ብቃቱ እንዲሁም የጨዋታ ተጽዕኖ አለው። የሱ ቀን በቀን ስራም አካል ነው። እያደረገ ያለው በጣም አስገራሚ ነገር ነው ሲሉ አሰልጣኙም ይናገራሉ። የተወሰኑ ተጫዋቾች ለሽያጭ ይቀርባሉ ስለሚባለው ጭምጭምታ ምን ታስባለህ ተብሎ ሲጠየቅ አሰልጣኝ ዣቪ አሎንሶ እኔ ትኩረቴ ለነገው ጨዋታ ቡድኑን በማዘጋጀት ላይ ነው ሲሉ ስለ ዛሬው ጨዋታም ተናግሯል። የውድድር ዘመኑን ገና ነው፣ ምናልባትም 3/4ኛው የውድድር ዘመን ይቀረናል ሲሉም ነው የሚናገሩት። ብዙ መሸፈን ያለብን ትችቶች አሉ። ነገሮች በብዙ ሊቀይሩ ይችላሉ። ዛሬ የምንገጥመው ከሜዳችን ውጪ ማሸነፍ ከባድ ከሚሆኑ ተጋጣሚዎች አንዱ ነው። ነገር ግን ውጤቱን ለማምጣት እንሞክራለን ሲሉ ስለ ሳን ማሜሱ ጨዋታም እንዲሁ መናገራቸውን ነው የተመለከትነው። ከጁድ ቤሊንጋም ጋር ያለው ችግር ምንድነው ተብለው ሲጠየቁም እንግዲህ እኔ በጣም ጥሩ ጨዋታን ከቀን ወደ ቀን እየተጫወተ እንዳለ ነው የማየው። በግልም በጣም ደስተኛ ነኝ ሲሉ ነው የተናገሩት። በቡድኑ ውስጥ ሁሉም ሰው እያሸነፈ ባለ መሆናችን ተከፍቷል። ነገር ግን እሱ የተጽዕኖ አንድ አካል ነው። እናም ቡድኑን ለመርዳት ቁርጠኛ እንዲሁም ደግሞ እኛም እሱን እናግዘዋለን ሲሉ ሀሳባቸውን መግለጻቸውን እንዲሁ በስፋትም ተመለከትን። ከሪያል ማድሪድ ጋር ያሉትን እንዲሁ ጋዜጣዊ መግለጫ ሲገልጹም እጅጉን የተወደዳችሁና የተከበራችሁ የአውድ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአውድ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎች አሉ። ለማስታወስ ያክል ወልቨርሃምፕተን ኖቲንጋም ፎረስትን ያስተናግዳል። በርንሌይ ከክሪስታል ፓላስ ይጫወታሉ። ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ እንዲሁም ደግሞ አርሰናል ከብሬንትፎርድ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ተኩል ላይ ይጀምራል። ሁለት ጨዋታዎች ደግሞ ምሽት 5 ሰዓት ከሩብ ላይ የሚጀምሩ ሲሆን አዲስ አዳጊው ሊድስ ዩናይትድ ቼልሲን የሚያስተናግድበት እንዲሁም ደግሞ በአንፊልድ ሊቨርፑል ከሰንደርላንድ የሚፋጠጡበት ጨዋታ ምሽት 5 ሰዓት ከሩብ ላይ የሚጀምር ይሆናል። በስፔን ላሊጋ እንዲሁ ተስተካካይ ጨዋታ የሚደረግ ሲሆን አትሌቲኮ ቢልባኦ ከሪያል ማድሪድ ጋር የሚያደርጉት የሳን ማሜስ ጨዋታ እጅግ በጣም ተጠባቂ ነው። እነዚህን ጨዋታዎች እንድታዩ እየጋበዘን የዛሬ የጠዋት ፕሮግራሞቻችንን የምናገባድድ ይሆናል። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።